የኔ ሰዎችም እዛ ውስጥ እንዲገቡ እንዲዘርፉ ያደረገችው እሷ ነች። አዎ ተዘርፈዋል። ተዘርፎ ግን እቃው አንድ ቃኔ ጋር አልደረሰም። እቃው በሙሉ ያለው እሷ ጋር ነው። ስለዚህ ተገብላላ ግማታም ሰውዬ የምትናገረው ነገር ስርዓትን ያዝ። ያኔ የሰው ነፍስ ገርዛ ይልቀቀኝ እቺ አስመሳይ የሰው ነፍስ ስነ ስርዓት አገለ እንደዚህ የምትል ከሆነ እንደ ቅድሙ አልደበደብልም። እኔ ከፈለክ አጥፍቼ ከጠፋለሁ። ስነ ስርዓት ምንድን ነው ያልሽው? ልቀቀኝ አንተ ስርዓትን ያዝ። ተቀመጥ። ወንድ ነው መጥፎ ናገባ ይግባ ምንድን ነው ምን ማታመጣ እናገራታለሁ። ምን እንደማመጣ አሳያለሁ። ምን እንደማረግ ደግሞ ነው ያውቃለሁ። መራማስ ምን ነው ትሸታለህ። ስርዓትህን ያዝ እያልኩ ነው። ስርዓትህን ያዝ እያልኩ ሰሞኛ ልቀቀኝ። ስርዓትህን ያዝ። እኔ ወንጀለኛ አይደለሁም እያልኩ በነገርኩ ቁጥር ግን እውነተኛ ወንጀለኛ እያመለጠክ ሊሆን ይችላል። ስለዚህ ሃናን ያደረገችው በቃ እዚህ ጋር ፍቅራችን ላይ ቅናት ስላለባት ነው እንጂ እኔ ወንጀለኛ ሆኜ አይደለም። በቃ ይቅርታ ስለ ሁሉም ነገር ይቅርታ ማለት አትንኪኝ። እኔ አልገባኝም። ምንድነው ሰውዬ ተናገር እያልኩ ስሚ አንቺ ሰይጣን ኩራጭ ቅሌታም እዚህ ደረጃ ከደረስሽ በኋላ ወደ ኋላ መተውሽ ይመስልሻል? እናገራለሁ። ምንም አንገትሽን አትድፊ። ምንም ተናገረው ነገር የለም እና ይሄን ነገር ተናገርኩብሽ ማለት ደግሞ ታውቂዋለሽ። ፓራውልት ግን እኔ ነኝ የቀየርኩት። ፓራውልቱን በመቀየርበት ሰዓት ግን ቪዲዮ አንስቻለሁ። ከመቀየሬ በፊት ፓራውልቱ እንደተጎዳ እንደተራመተ ያል ቪዲዮ አለ እጄ ላይ። ግን በዛ ሰዓት ደግሞ ደምም ላው ላይ ነበረ ፓራውልቱ ላይ ማለት ነው። ገለሽ እንዴት ደብቀሽ እንደመጣሽና እኔ ጋር እኔ እንደጨረስኩልሽ ታውቂያለሽ ማለት አልገባኝም። ሰላም ጤና ይስጥልኝ ውድ የሚክሾው ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ወደ ቤተሰቦች እንግዲህ ዛሬም በሌላ ቪዲዮ በድጋሚ ተመልሻለሁ። ያው ከዚህ ቀደም በነበረው ቪዲዮአችን ላይ እንግዲህ እንዳስተዋላችሁት ከሃናን ጋር አጠር ያለ ቆይታ ነበረን። ያው ስለ ነገሮች አንዳንድ ነገር ነግራን ነበር። ከሷም ከነገረችን ነገር እንግዲህ በመነሳት በእምነት ፍቅረኛ የተባለውን ግለሰብ እንግዲህ ለማውራት የሞከርኩትን ሁኔታ እንግዲህ አይታችኋል። ምንድነው ያ ሰው እንግዲህ እንደነገረችን ከሆነ ያው ለማስታወስ ያክል ነው እየደገምኩት ያለው ውድ ቤተሰቦች። ከዛ ሰው ጋር ባደረኩት ቆይታ እንግዲህ በድብቅ ካሜራ በመቅረጽ እንግዲህ የነበረኝን ቆይታ እንግዲህ አይታችኋል። ማለት ስለኔ እሱ ያውቃል ማለት እንደውም እንዴት አልነገረችም ሁላ እስከ ማለትም ደረጃ ድረስ ደርሶ ነበረ። ከዛም በኋላ ግን ወደ ዋናው ጉዳይ ስንገባ ምንድነው ያ ዋና ጉዳይ እንግዲህ ቤተሰቦች ሁላችንም እንደምናውቀው ወደነ በእምነት ቤት ዝርፊያ ጉዳይ እንግዲህ ስገባበት ይሄ ሰውዬ እንግዲህ ያው ሃናን እንደነገረችን መሳሪያ ይዞ የሚዞር ሰውዬ ነበርና እንግዲህ መሳሪያ አውጥቶ እኔ ላይ መዞብኝ ነበር። ግን ደግሞ ወደ ቤተሰቦች ያው በሰዓቱ ያው የኛ አባሎችም እንግዲህ ለጥንቃቄ በሚል በአካባቢው ነበር የነበሩት። እንግዲህ ምንም የተፈጠረብኝ ነገር የለም። እኔም በጣም ደህና ነኝ። እኔ ላይ ምንም አይነት ጉዳት አላደረሰም። መዞብኛል አዎ፣ ግን ደግሞ በአፋጣኝ እንግዲህ ደርሰው የኛ አባሎች እንግዲህ ከሁኔታው አድነውኛል ማለት ይቻላል። እኔም ያው ራሴን ተከላክያለሁኝ በስነ ስርዓት። ወደ ቤተሰቦች አሁን ይህ ሰውዬ ማለትም ይሄ አዳነ የተባለ ግለሰብ እንግዲህ ከኛ ጋር አጠር ያለ ግልጽ የሆነ ቆይታ እናደርጋለን ማለት ነው። ስለነ በእምነት ቤት ዝርፊያ እንግዲህ አጠር ያለች ቆይታ እናደርጋለን። በድጋሚ ወደ ውስጥ እንገባና ከሱ ጋር አጠር ያለች ቆይታ የምናደርግ ይሆናል። መኪና ውስጥ ነው ያለው፣ ይዤው እመጣለሁ ወደዚህ። ከዛም የምንነጋገር ይሆናል ማለት ነው። ሰውዬ ተረጋጋ። ምን ፈልገህ ይኸውልህ ትናገራታለህ። እሺ ባለቀ ምን ታመጣለህ? ምን እዚህ የመጣሁት ፈርቼ መስሎ ነው? እዚህ ጋር እንዲህ እያልክ ስለመጣ ነው ወይስ እነሱ? እኔ ይኸውልህ ማን እንደሆንኩኝ አታውቀኝም። ማነህ ንገረኝ። ከስራዬ አሁን ግማሽ ቀን አስተዋጉለኸኛል። እሺ ስለዚህ ተገብላላ ግማታም ሰውዬ የምትናገረው ነገር ስርዓትን ያዝ።
ስርዓትህን ያዝ እያልኩ ነው። ትሰማኛለህ? እነሱ ስላሉ ትሰማኛለህ? ስለመጣኝ ብላሉ አይደለም እነሱ ገና እደፋለሁ። ከዚህ በኋላ እጅን ሰንዝር። የምትናገረው ነገር በሙሉ በማስረጃ እየተቀመጠ ነው፣ ይታያል። የፈለግከውን ነገር ምንም አታመጣም። ማን እንደሆንኩኝ አታውቅም። እኔ ማነህ ንገረኝ። ማን እንደሆንኩኝ ደግሞ ታውቃለህ። አሳውቅሃለሁ። ንገረኝ እኮ ማነህ? ማን እንደሆንኩኝ በተግባር ነው የማሳውቅህ፣ በአፍ አይደለም። አንተ መንግስት ነህ። ማነህ? ንገረኝ። እሺ የጣሊያን ማፊያ ንገረኝ እኮ ምንድን ነህ? ንገረኛ። አሁን ይኸውልህ ለምንድን ነው እዚህ ድረስ ያመጣኸኝ? እዚህ ድረስ የመጣሁበት ምክንያት ደግሞ እኔ ማለት ነው አንተን እዛ የሆነ መድፋት አቅቶኝ አይደለም፣ ወይም የሆነ ቦታ መገርገር አቅቶኝ አይደለም። ገባ አይደለ? ምን ስለሆነ ግን ምንም እንደማታመጣ አውቄ ነው እዚህ ተከትኬ የመጣሁት። ምንም አታመጣም። ደሃ ሸታታ ትሸታለህ። ስርዓትህን ያዝ እያልኩ ነው። ስርዓትህን ያዝ እያልኩ ሰማኛ። ዝግኝ። ስርዓትህን ያዝ እደፋለሁ፣ እገልሃለሁ። የምትናገረው ነገር በሙሉ ትናገራታለህ። የእነ በእምነቱን ቤት ያዘረፍኩ አንተን አይደለም። ንገረኝ። አንተን አይደለም። ንገረኝ። ትሰማኛለህ? እንደዚህ ስላረካው እነሱ ስላሉ መፈራ መስሎ የሆነ የምትለውን ነገር እያንዳንዷን የምትለውን ነገር ብነግርህ መስሎ ማለት ነው። ወይንም ይሄ በውሸት በሐሰት እኔ ላይ እዚህ ጋር እያደረክ ያለውን ነገር ምነግርህ መስሎ ወይንም በውሸት ያደረኩትን ነገር አድርጋል እያልክ ነው ያለው አይደለ? ትሰማኛለህ? እኔ ደግሞ ማለት ነው አንተ ደግሞ ምን አሳያለሁ። ምንድን ነው የምታሳይ? ልትገለኝ? አሳያለሁ እኮ ልትገለኝ። እደፋለሁ። ችግር የለውም። ማን እንደሆንኩኝ ታውቃለህ። ሰዎች እያያችሁ ይኸውልህ እየሰማችሁ ነው። እነሱ ስላሉ በሙሉ እየሰማችሁ ነው። ማን እንደሆንኩኝ እኔ ላይ አንድ ነገር ቢደርስ አንተ ከተጠየቀ ከነ ምናምንቴ እኔ አንተን አጠፋለሁ ከዚህ ከተማ ላይ ከነ ምናምንቴ። ምን ማለት ነው? ታየኛለህ። አንዴ ታስረዳኛለህ? አልገባኝም። ንገረኝ እስኪ። ያኔ ይገባል። ካሜራማን አንዴ ካሜራውን ዝቅ አድርግልኝ። ካሜራውን አጥፋው። ካሜራውን እንዳትነካኝ። ሰማኛለህ? አንተ ስለተናገርክ ምንም አታመጣም። የሰማኸው አይደለ? አንተ እኔ ላይ ምንም ማድረግ የምችል ሰው አይደለህም። ራስን አድን። አድን ራስን። ከኔ ራስን አድን። ከኔ አድን ራስን። ንገረኝ። አድና። ናውጣ ከዚህ ቤት ውጣ። ከዚህ ቤት ውጣ እኮ ውጣ። ሂድ ውጣ። ከቻልክ ነው ውጣ። ከቻልክ ውጣ። ይኸው እየፈቀድኩልህ። ናውጣ ከዚህ ቤት ከቻልክ። አይተሃል? እሺ ቅድም አሳይቻለሁ። ያንን ታዲያ ግንባር ላይ ያጠፋብሃለሁ። ታየኛለህ። የት አለ? አውጣዋ። አሁን አለ። አውጣዋ። እሱን አንተ አትነግረኝም። ማውጣበት ቦታ እኔ ራሴ አውቃለሁ። ጀመር ቀድሜ ማንነትህን በደንብ ለይቼ አውቄዋለሁ። እንደዚህ የኔ ማንነት ብታውቅ ኖሮ እንደዚህ ባልተዳፈርከኝ ነበረ። ማን እንደሆንኩኝ ብታውቅ ኖሮ ማድረግ የምትችል ኖሮ ታረገው ነበር። አሁንም ማሳውቅህ አሳውቃ። ከዚህ በኋላ ታውቀዋለህ። ማንነቴን ብታውቅ ኖሮማ ባልተዳፈርከኝ። ማነህ? ንገረኝ እኮ። እሺ ይኸው ልወቀው። ማነህ? ንገረኝ። ወንድ ልጅ አያወራም በአፉ አይደለም፣ በተግባር ነው የማሳይህ። በተግባር አሳያለሁ። ከዛ በፊት ግን ልነግረኝ የምፈልገው ነገር አለ። ለእንዳንተ ያለ ሰው ደግሞ ምንድን ነው የምነግርህ? ምን ሀናንን ምን ብለን እያስፈራራት የነበረው? ንገረኝ። ስለምን ሀናን ነው የምታወራው? ሀናንን አታውቃትም? የበእምነትን ጓደኛ ሰዎች እንደ ሰው ስለማልቆጥራቸው አንተ እኔን ምንም እንድነግርህ ምንም ልታስገድደኝም እንድነግርህ ማድረግም ምንም አቅሙም የለህም። እንደዛ ከሆነ ካሜራውን ያጠፋውና እኔ ከአንተ ጋር እዚህ ጋር ያለኝን ነገር ጨርሳለሁ። መጋዘን ትሄዳለህ። የምን መጋዘን? ውጭ ላይ ያያቸው ሰዎች በሙሉ አሳረህን ያበሉሃል። ከዛ በኋላ ምናልባት ለመናገር ትነሳሳ ይሆናል። ስለዚህ ካሜራውን አጥፋው። በቃ ከአንተ ጋር ናውጣ። ከአንተ ጋር ከዚህ በኋላ ወደ መጋዘን ትሄዳለህ። ምን ታረጋለህ? ሄዳ እዛ መስራት ያለብህ ጉዳይ አሉ። የስፔር ፓርት እቃዎች አሉ። ከዛ ትወስዳለህ። ምን ፈልገህ ነው ይለኛል እንዴ? ሰውዬ እየቀለድኩኝ ነው እንደሚመስልህ? ንገረኝ። እየቀለድኩኝ ነው እንደሚመስልህ? ንገረኝ። ምንድነው ሀናንን እያልክ የምታስፈራራ? ንገረኝ። ያደረከውን ነገር በሙሉ ንገረኝ። ለምንድን ነው ያደረከው? ለምንድን ነው የዘረፍካቸው? ንገረኝ። ለምን የዘረፍካቸው? ንገረኝ። አልለቀህም። ተናገር። ለምንድን ነው በእምነትን የዘረፍካት? ፍቅረኛህን ለምንድን ነው የዘረፍካት? ንገረኝ። ተናገር እኮ ንገረኝ። ተናገር እያልኩ ነው። ተናገር። አልለቀህም። ምን ፈልገህ ነው ከኔ? እኮ የጠየቅኩህን መልስልኝ። ቀጥታ የጠየቅኩህን መልስልኝ። ይሄ ነገር እንዲቀጥል ማፈልግ ከሆነ መልስልኝ። ቀጥላ ተናገር። ስለምንድን ነው የምን ዘረፋ የምታወራው? የምን ዘረፋ? አንተ ጋር ያለኝ ቆይታ እዚህ ጋር ጨርሳለሁ። ካሜራ ነው። ቆይ ምንድን ነው እኮ ስለምን ዘረፋ ነው? ወሬን ነው የምትወስደኝ? መጋዘን ትሄዳታለህ። ናውጣ። ወሬን ነው የምትወስደኝ? ናውጣ እና እዛ እንነጋገራለን። ወደ ቤተሰቦች እንግዲህ ካፍታ ቆይታ በኋላ በድጋሚ ተመልሰናል። ያው ይሄ አዳን የተባለ ግለሰብ እንግዲህ ወደ መጋዘን ከሄደና ትንሽ
መጋዘን ውስጥ የሚመከረው ምክር ትንሽ ከተመከረ በኋላ መናገር የምፈልገው ነገር አለ ማስረዳት የምፈልገው ነገር አለ ብሎ በድጋሚ ወደዚህ መጥቷል። ስለዚህ አሁን እሱን እንሰማለን ማለት ነው። አዳነ ይኸውልህ እኔ ጊዜ ማጥፋት አልፈልግም። መናገር ያለብን ነገር ተናገር። ለምንድን ነው በእምነት ነው የዘረፍካት? ንገረኝ። ይኸውልህ መናገር እፈልጋለሁ ብዬ እዚህ ጋር የመጣሁት ደግሜ ስለ በእምነት ዘርፊያታለሁ ብዬ ልናገር አይደለም። እዚህ ጋር አንድ ማወቅ ያለብን እንደዛ ከሆነ ደግሞ እኔ ካንተ ጋር እዚህ ጋር ተቀምጬ ማውራት አልፈልግም። እየሰማኝ ነው አይደል? እውነቱን እየነገርኩ ነው እዚህ ጋር ያለሁት። አዎ በእምነትን ፍቅረኛ ነች፣ በጣም ወዳት ፍቅረኛ ነች። በሆነ አጋጣሚ ተዋውቀን ዛሬ እዚህ ደረጃ ደርሰናል ማለት በጣም እንዋደዳለን። እኔ የእሷን ንብረት እንኳን ልዘርፍ አይደለም እኔ በቃ አልገባኝም በየትኛው መንገድ እንዴት እያላችሁ እንደሆነ ማለት ነው። ቆይ አንተ እሺ እንደዚህ የህግ ባለሙያ ከሆንክ ለምንድን ነው ዘራፊውን ተከታትለ መያዝ ሲያቅት ለምንድን ነው እኔን ከበእምነት ለማቆራረጥ ወይንም እኔን ወንጀለኛ ለማድረግ ይሄን ሁሉ ጥምጣም ዘራፊውን መያዝ እንዳቃተኝ ለምን ልታሰብ ቻልክ? ሲጀመር ምክንያቱም እኔ ላይ ነው ጠምጥማ አሁን ነገሩ እኮ እኔን ነው እዚህ ጋር ገባ አይደለ? አሳሬን እያሳየኛለሁ እኔን ነው እዚህ ጋር ምንም በማላውቀው ነገር እኔ በትክክል ስራዬን ሰርቼና በእምነት ፍቅረኛ አይናት አክብሬት በጣም ወዳት ፍቅረኛ አይናት አይደለም የሷን ቃል ለምን አሰሬ ወዳታለሁ አትበለኝ። እኔ ምክንያቱም ስለምወዳት ነው ማለት ይሄንን ልልክ የምችለው ለምን እንደሆነ ታውቃለህ? ልዘርፍ አልችልም ልል ፈልጌ ነው የምወደውን ሰው ነገር እንደዚህ ደግሞ እኔ ዘራፊ አይደለሁም ደግሞ ሰርቶ አደር ነኝ ማለት የራሴ ሱቅ አለኝ። ሲጀመር ፍቃድ ያለው መሳሪያ ነው ንገረኝ። ፍቃድ አለኝ እሱን ካለ ፍቃድ እያልንቀሳቀስ ለምንድን ነው ታዲያ እኔ ላይ ለመተኮስ የሞከርከው? ምክንያቱም እኔ ላይ የመዘዝክብኝ ለምንድን ነው? ምክንያቱም ወንጀለኛ እንትን እያረከኝ ነው የሌለኝን ስም እየሰጠኝ እኮ ነው ያለው። ምንም ነገር አላወራሁም ነበር ብቻ ገና ለገና ስለነ በእምነት ቤት መዘረፍ ስላወራሁ ብቻ ይህንን ነገር ለማድረግ አትነሳሳም እኮ ነው። ሰማኛለህ ዘራፊ ስትለኝ ተናደድኩ በወቅቱ ስሜታዊ ሆንኩ። እዚህ ጋር እኔ ቃል በቃል ዘራፊ ብዬ አልጠራሁህም መጀመሪያ ከዚህ ነገር ጋር የሚያገናኝ ነገር ምንድነው ምናምን ስትለኝ ከዚህ ነገር ጋር የሚያገናኝ ነገር ምንድነው ብዬ ነው የጠየቅኩ። ሌላ የጠየቅኩ ነገር ራሱ ይላል እኮ ምንም አያገናኘኝም። የሚያገናኝ ምንድነው ስትለኝ ስራት እየለየ ተናገር ይሻልሃል እኮ እያስረዳሁ ነው ያለው። የምትረዳ ከሆነ እያስረዳሁ ነው ያለሁት። ትሰማኛለህ? ስለዚህ መጀመሪያ ያን መሳሪያ ላወጣብህ የቻልኩት አነጋገር ምንም አንድ አዳነ ማለት በስነ ስርዓት ሰርቶ ስራውን ወደ ቤቱ የሚገባና ለሰዎች ጥሩ አመለካከት ያለው ሰዎችን በፍቅር ማሸነፍ የሚሞክር ሰው ነው። ስለኔ ስነግርህ ማለት ነው። እና የራሴ ሱቅ አለኝ በስነ ስርዓት አለኝ። በቂ ማለት መተዳደሪያ የሚሆነኝ አለኝ። እኔ እንኳን አይደለም ለራሴ ለሰው ተርፋለሁ። የራሴ ሀብት እኮ አለኝ። አሁን ምንም አንድ ተራ ነገር እንኳን አይደለም እንደዚህ ዘረፍክ ብለህ ስትለኝ ግን በጣም ሆቶኝ ስሜታ ሆኜ ነበር በወቅቱ። መሳሪያውን ላውጣብህ የቻልኩት በዛ ምክንያት ነው። ገባ? ምክንያቱም ስለዚህ ትንሽ ስትናደድ አንተ መሳሪያ ትመዛለህ ሁሉም ሰው ላይ ማለት ነው አይደለ? አዎ ምክንያቱም ምን መሰለህ እዚህ ጋር እኔ ፍቅር በፍቅር ማመን መሀል ደግሞ እንትን ይልሃል ያመልጣል። ከዛ ተሳስቼ የተኮስኩበት ልትል ነው። እንደዛ ነው እያልከኝ ያለ። እኔ እስካሁን ይኸውልህ ማንም ሰው ላይ በመሳሪያ ወንጀል የሰራሁበት ምንም ነገር አይነት ነገር ችግር የለውም። እሱን ገና የምናጣራው ይሆናል። መሳሪያው ሲጀመር ገና ብዙ ጉድ ይወጣበት ይሆናል። ምንም እናውቀው ታሪክ የለም። የእኛ ሰዎች ያንተን መሳሪያ ይዘው እየመረመሩት። ቆይ ለምንድን ነው ግን እኔ ላይ እንዲህ ለመጠምጠም የምትሞክረው? ለምን እየሰማኝ አይደለም? አሁንም ነገሩን በግድ እየተመጠምኩብኝ ያለው አሁን እኮ ይኸውልህ ሁሉንም እንተው። ለምንድን ነው ታዲያ ሰዎች ሁሉ ወደ አንተ የሚጠቁሙ? ንገረኝ። ምናልባቸው መረጃ በሙሉ እነዛ ሁሉ የሚቀኑ ይሆናሉ በእኔ አንዳንድ ቅናተኛ ሰው አይጣል። ምናልባት እኔ ሰርቼ ስለማድር ምናልባት ለውጥን ስለማስብ ለወደፊት በጣም ትልቅ ቦታ መድረስ አላማ አለኝ። ባይዘው አላማ ያለኝ ሰው ነኝ። አላማዬን ግብ መምታት ስለምፈልግ ብዙ ደግሞ እንደኔ መሆን ያልፈለጉ ሰዎች እኔን ወርታይ ዝቅ አድርገው ለመመለስ ብዙ ጣታቸውን የሚቀስሩ አሉ ወደኔ። ምናልባት እንደዛ አይነት ሰዎች ገጥመው ይሆናል። እነዛ አሁን እንደ ጠላቴ ነው የማያቸው እነዛን። ምክንያቱም የስኬት እንቅፋት ስለሆኑ እንደዛ ያለ ሰዎችን አሁን ማስጠጋት አልፈልግም። አንተ እንዳይሳካልህ እነዛ ሰዎች ያንተ ስኬት ላይ እንቅፋት ይሆናሉ። ለምሳሌ አንተ ማው ስኬታማ እንዳትሆን አንተ አይጠፉም በህይወት ውስጥ እንደዚህ እንቅፋት የሚሆኑ ሰዎችና እነዛን ሰዎች ነው ማስወገድ ያለብህ አይደለ? ምናልባት እነዛ ያስወገድኳቸው ሰዎች አሁን በእኔ ቅናት አንተ እንደዚህ ያደርጋል እሱ ዘራፊ ነው እንደዚህ ብለው ሊጠቁሙብህ ይችላሉ። አንድ ይሄንን ማጣራት አለብህ። ገባ አይደለ? ስለዚህ ከነዛ ጠላቶች መካከል የተሳሳቱ ሊሆን ይችላል። አዎ ከነዛ ጠላቶች መካከል አንዷ ሐናን ነች ማለት ነው። ሐናን አሁንም አላቃትም ልትለኝ እንዳይሆን ይኸውልህ ከአንተ ጋር ይሄን ያክል ጊዜ ተቀምጬ የማወራበት ምንም እንትን የለም። ይኸውልህ ሲጀመር አሁንም የምታወራውን ልስማ ብዬ ነው እንጂ ሁሉንም ነገር ሐናን እንዴት ሐናን የበእምነት ጓደኛ ነገር እኮ ሐናን እንዴት እንደዛ ልትል ቻለች አይደለ? በቤተሰቦቿ እየስፈራራት እንዴት እንደዛ ልትናገር ቻለች አይደለ?
ቤተሰቦችሽን እገላቸዋለሁ ልጅሽን እገልብሻለሁ እያልካት እንዴት ልትናገር ትችላለች አይደለ? እንዴት ያንተን መፍራት ያቀታታለች ልጅ? እንደዛ ነው አይደለ? ንገረኝ። እንደዛ ነው ወይ አሁን ላይ እየተሰማ ያለው እያሰብክ ያለው? ምን ሐናን አውቃታለሁ እኔ ጭራሽ አውቃታለሁ እኔ። ሰውዬ እየቀለድኩኝ ያለው ነው እንደሚመስልህ? ንገረኝ። እየቀለድኩኝ ያለው ነው ወይ? ሐናን እሺ፣ ሐናን እንደዚህ ትላለች ብዬ እንኳን አልጠብቅም። ደግሞ ምንም የሚያስፈራራት ነገር የለም። እኔ እሺ ሐናን እንዴት እንዲህ ትቻለች? ለምን ይመስላል? እሷም በአንተ ስኬት እንትን ብላ ተናዳ ሊሆን ይችላል። ሰውዬ አትቀልድብኝ። ስነ ስርዓት አድርግ። በቃ አምላክ እስካሁን የደበደብከኝ አይበቃም? እስካሁን እዛ ወስደህ የቀጠቀጥከኝ አይበቃም? ገና አስቀጠቅጥሃለሁ። ውጭ ላይ ስንወጣ ሰማኛለህ? ገና አስቀጠቅጥሃለሁ። እውነቱን ማትናገር ከሆነ አሁንም አይቀርልህም። የሰማኝ ነው አይደለ? ስነ ስርዓት አድርግ። ስነ ስርዓት አድርግ። እንደዚህ የምትል ከሆነ እንደ ቅድሙ አልደበደብልም። እኔ ከፈለክ አጥፍቼ እጠፋለሁ። እየሰማኝ ነው? ወንድ ነኝ እኔም። እሱን ነው እየሰማ ነው አይደለ? እሺ አጥፍታኝ ትጠፋለህ። አጥፋኝ ነው። ማንንም ፈርቼ አላውቅም። እኔ በዚህ ምድር ላይ ሰው አልፈራም። እየሰማኝ ነው ያለው። ይኸውልህ አሁን እሺ ራሴን ግልጽ ለማድረግ ወይንም ራሴን ሰርቶ አዳሪ ለማድረግ መጥቼ እዚህ ጋር ቁጭ አልኩ እንጂ ካንተ ጋር ላወራ ቅድም እንደዛ ስታስደበድበኝ በዛውላ ጀሌዎች ፈርቼ እንዳይሆን የተደበደብኩት እንዳይመስል። እሺ እየሰማኝ ነው ያለው። ግን ንጹህነቴን ለማረጋገጥ ደግሜ እድል እንዲሰጠኝ ነው ዝም ብዬ እዚህ ጋር የመጣሁት ተመልሼ። ስለዚህ አሁንም ስለመታኸኝ የሚፈጠር ነገር የለም። አላረጋገጥክልኝ። ለምን ሐናን አንተ ላይ እንደዚህ አይነት ነገር ልታረግ ትችላለች እኮ? ለምን አረገች? ለምን ታረጋለች? እኔ ምን አውቃለሁ? አንተ ልጠይቅህ እንጂ አንተ እና እሷ ምን አይነት ግንኙነት ነው ያላችሁ? ምንም ማለት ነው በቃ ማለት አውቃታለሁ። አውቃታለሁ። እሺ የት ነው የምታውቃት? በምን አይነት መልኩ ነው የምታውቃት? አውቃታለሁ። ማንኛውም ሰው እንደሚያውቀው ዝም ብዬ ጀስት አላ በርቀትም አይደለም በቅርበትም አይደለም ብቻ አውቃታለሁ። እሺ በእምነት ጓደኛ ነች። እሱንም ታውቃለህ አይደለ? አዎ። አታውቅም? ይሄንን አታውቅም? ንገረኝ። ሰውዬ ለማስመሰል አትሞክር። እኔ ፊት ምናልባት በእኔና በእምነት ፍቅር ቀንታ ቢሆንስ? እሷ በእኔና በእሷ ማለት ያለውን ፍቅር ቀንታ ቢሆንስ? እና ታዲያ አንተን ወንጀለኛ ማስባሉ ታዲያ ምን ይጠቅማል እኮ? እኔ ወንጀለኛ ካስባለች ማለት እኮ ታሰርከ ነው። ስለዚህ አትገናኙ። አዎ እኮ ልታለያየን ፈልጋ ነው፣ እንድንለያይ ፈልጋ ነው። አያ በጓደኛዋ ላይ እንደዛ አይነት ሴራ እያሴረች አሁን ቢሆንስ? እችልች ጓደኛዋ ለጓደኛ ያለኝን ፍቅር ታውቃለች። በእምነት ደግሞ እኔን አታ እንደማትኖር ታውቃለች። አያ እዚህ ፍቅራችን መሃል ገብታ እየፈተፈተች ቢሆንስ? ይችል በምን መንገድ አይተው ነው? አንተ አሁን እንደ አንድ መርማሪ በምን መንገድ አየው ይሄንን? እኔ በምንም አይነት መንገድ እኔ ያየሁበት መንገድ ሲጀመር ለአንተ ማስረዳት አይጠበቅብኝም። በመጀመሪያ እኮ ይሄንን ማየት አለብህ፣ ማወቅ አለብህ። ከዛ በፊት ግን አንተ እንድታረግልኝ የምፈልገው ነገር አለ። አሁን የተናገርከውን ነገር እሷ ፊት ትደግመዋለህ። ተግባባን? እሺ ቀጥላ ተናገር። እሺ ቀጥል። እየሰማሁ ነው። እኔ እኮ እያልኩ ያለሁት አሁንም ቢሆን እቺ ሐናን እያደረገችው ያለችው ነገር ምቀኝነት ነው። ያ በምን አንግል ማለት ይሄ አንግል እዚህ መታየት ያለበት ነገር ነው። አንድ ነገር ማለት በጣም በጥልቀት መታየት ያለባት ነው። ምክንያቱም ይሄ ልል የቻልኩበት ምንም እንደሆነ ታውቃለህ? እኔና እሷ መሀል አለ የሆነ ፖይንት አለ። እኔና ሐናን መሀል ማለት ነው። አልገባኝም። ምንድነው? ስለዚህ በዛ ፖይንት ተገን አርጋ ያለ ፖይንት በዛ በዚህ ምን ልታወናብደኝ አትሞክር። የምትናገር ከሆነ ተናገር፣ አለበለዚያ ወደ መጋዘኑ ስጅ አሁንም ቢሆን አስቀጠቅጣለሁ። እየተናገርኩ ያለው ነገር ሰማኝ። እየተናገርኩ ነው ያለሁት እውነታውን ነው እየነገርኩ ያለሁት አይደለ? እዚህ አትበልብኝ አስሬ። ስለዚህ ያንን ተገን አርጋ ቢሆንስ ነው እዚህ ጋር ፍቅራችን እየበጠበጠች ያለችው የኔና በእምነትም ፍቅር። እኔ ምንም የማውቀው ታሪክ የለም። ምንድነው ፖይንቱ? ንገረኝ። ፖይንቱ ይኸውልህ ምን መሰለህ፣ እኔና በእምነት እንደነገርኩ በጣም የምንፋቀር በጣም የምንዋደድ ሰዎች ነን። ማለት አንቺ ለእኔ እኔ ለአንቺ ተባብለን እያለን ሰዎች ነን። ግን ሐናን ግን ለእኔ ስሜት አላት ማለት ትወደኛለች። እኔ ምንድነው የምታወራው? ስለዚህ እኔ ስለምታፈቅረኝ ሐናን የምትባለው እኔን ታፈቅረኛለች። ስንት ጊዜ ከዚህ በፊትም ብዙ ነገር አድርጋ አሳስታኝ ነበረ። በተለይ ፍቅረኛ በሌለችበት ጊዜ እየመጣች እኔ ጋር ያለውበት ለምን እንደዚህ ታደርጋለህ? ለምን ከእሷ ጋር እንደዚህ? እኔ ጋር የተሻለ ነገር አለ፣ እኔ የተሻለ ፍቅርም ሰጥሃለሁ፣ ለምንድን ነው ከኔ ጋር የማትሆነው ምናምን ከኔ ጋር እንዳውም በስተመጨረሻ እንደዚህ ብላ በልመና ሙድ ሲሰለቻት ግዴታ አረጋው እንደማለያይ ብላ ቃል ገብታ ነበረ። አለያያቸዋለሁ ይሄንን ደግሞ አደርገዋለሁ ብላ እኮ ሐናን ነች ይሄንን ያለች። አዎ አሁን ደግሞ ምናልባት ያንን እያደረገችው ቢሆንስ? እንደምታለያይ ቃል ገብታ ዝታብኝ ሄደችው አስቀምጣኝ ማለት ነው። ከበእምነት ጋር አለያይሃለሁ አንተ የኔ ካልሆንክ ምናምን እስከ ማለት ድረስ ደርሳለች። ስለዚህ እሷ ደግሞ ታውቃታለህ፣ ልጅም አላት ልጅ አላት እሷ ማለት ነው። ስለዚህ እኔ ደግሞ ለበእምነት ያለኝን ፍቅር ሐናን ጋር በፍጹም ሊያንጸባርቅም ሊኖረኝም አይችልም። በቃ አንድ ነው አፍቅር ያለው አንዲ በጣም ነው የምወዳት በእምነትን። ስለዚህ ይሄንን ተገና አርጋ ነው በቃ እየበጠበጠች ያለችው ይሄን ፍቅር በቃ። ስለዚህ ምንም ያልተፈጠረ ወንጀል እሱ ነው እንደዚህ ያደረገው እሱን እንደያደረገው ብላ ከሆነ አሁን አግኝታኛለች ማለት ነው።
ስለዚህ ከዓላማዬ ልታሰናክለኝ ነው፣ ከፍቅረኛዬም ልታሰናክለኝ ነው ያለው። ይሄ ነገር ግን ለምን እንደዚህ እንዳደረገችው ራሱ እኔ እሷ እንድትጠይቅልኝ እፈልጋለሁ። ለምን እንደዚህ እኔ ላይ እየተመጣጣች አመጣታለሁ፣ አንተ ራስህ ትጠይቃታለህ። ስለዚህ እውነት የተናገርከው እውነት ከሆነ እኔ አሁን ትጠይቃታለህ እኮ። ለምን ይሄን ሴራ ላይ እንዳደረገችው ይሄን ሴራ ለምን ላይ እንደዚህ እንዳደረገችው እጠይቃታለሁ። አጠገቤ ባትመጣ እንዳውም ደስ ይለኛል። እሷ እባክህ መምጣቷማ አይቀርም። እሷም ያለችው ስለአንተ ያለችው ነገር አለ፣ አንተም ስለሱ ያልከኝ ነገር አለ። ስለዚህ ሁለታችሁንም አንድ ላይ አስቀምጬ ማወራችሁ ነገር ይኖራል ማለት ነው። ተግባባን? እኔ እሷን ፊት ለፊት አንቃታለሁ። ስለዚህ እኔ ያው ለሰማኝ እዚህ ጋር አታምጣብኝ። ነው እሷን ገና ለገና አፈቅርሃለሁ ስላለች ብቻ አዎ በቃ እኔ ማለት እንደዚህ ብላ አልሳካላ ሲል በዚህ መንገድ መጣች አይደለ? ነገ ደግሞ ምን እንደምታደርገኝ በምን አውቃለሁ? ስለዚህ እንደዛ አይነት ሰዎችን እኔ እንጃ። ችግር የለውም። ሀናንን ወደዚህ ጠራትና ከዛ በኋላ ሁሉ ነው ነገር ለምንድን ነው እዚህ መጣ እዛ አይደለም አትጠይቃትም? ካልሆነ ግን ደግሞ አሁንም በራስ መንገድ እንትን አትበል። ገባ? እዚህ ጋር እኔ አንድ ነገር የምነግርህ ነገር ምንም ወንጀለኛ አይደለሁም። እኔ ወንጀለኛ አይደለሁም እያልኩ በነገርኩህ ቁጥር ግን እውነተኛ ወንጀለኛ እያመለጠክ ሊሆን ይችላል። ስለዚህ ሀናን ያደረገችው በቃ እዚህ ጋር ፍቅራችን ላይ ቅናት ስላለባት ነው እንጂ እኔ ወንጀለኛ ሆኜ አይደለም። አሁንም ቢሆን እያልኩ ያለሁት ይሄንን እሷው ፊት መናገር ትችላለህ እያልኩ ነው። እኔ ደግሞ እያልኩ ያለሁት አሁን ገና እሷ ጋር ሄደህ ወደዚህ ወደዛ ጊዜን ከምታባክን አይመለከትም። ችግር የለውም። አስበህልኝ ከሆነ በጣም አመሰግናለሁ። አስበህልኝ ከሆነ በጣም አመሰግናለሁ። ችግር የለውም። እዚህ ጠራትና አንድ ላይ እናወራለን። ምንድን ነው እንደ ልጅ የምናወራው ማለት እዚህ ጋር እኔ ይኸውልህ አሁን የራስን ሀሳብ ብቻ ነው እየሄድክ ያለው ማለት ነው። ምናልባት እኔን እንደ ውሸት እያየው ይሆናል እስካሁን፣ ግን እመነኝ በቃ እኔ ማለት እንደ ወንድ ልጅ እመነኝ። ስለዚህ ምንም ያልተፈጠረ ነገር ነው እዚህ ጋር እየተከተልክ ያለው ማለት ነው። ምንም ያልሆነ ነገር ነው እያደረገ ያለው። ስለዚህ ውሸቷን ነው አንተ የምትናገረው ነገር ነው። ኦፍ ኮርስ ሙሉ በሙሉ ውሸቷን ነው እሷ እያደረገች ያለችው ነገር። የሁለታችሁንም ወሬ እንግዲህ ለማመን ሁለታችሁንም አንድ ላይ ያስቀምጠው ማውራት ግዴታ ነው እኮ። ይኸውልህ ለምን መሰለህ አሁን እኔ ለምንድን ነው ይሄን ያክል እንዳላገኛት የፈለከው? እዛው ጠይቃት። እኔ በቃ እሷ ፊት እንድትመጣ አልፈልግም። እኔ ምንድን ነው ችግሩ ንገረኝ። አንተ እያስቸገረች ከሆነ እኮ በህዝብ ፊት ነው እቺ ልጅ እረፊ ማለት የምትችለው አይደለ ወይ? ደግሞ ፍቅረኛ ፊት እንደዛ ነው አይደለ መሆን ያለበት። ግን ደግሞ በጣም ሆት ሆናለሁ እኔ እሷን ሳይ እንደዚህ ይሄን አል ትሄዳለች ብዬ አልጠበቅኩም። ይሄን አል ትሄዳለች ብዬ አልጠበቅኩም እኔ ራሱ እሷ ማለት ነው። በዚህ ናል ይሄን አል ሰው ላይ እንትን ለማድረግ ኔጌቲቭ ማሰብ ይሄን አል ጉድህን ታወጣባለች ብላ አልጠበቅኩም ነበር። ምን የምን ጉድ ነው ደግሞ? ምን ራሷ ጉዷን ነው እንጂ ጉዷ አታይም እንዴ? ጉዷን እንዴ ይኸው እንጂ አንተ እያደረገች ያለችውን ነገር ይሄን አል ድረስ ምን ሁለት ሰው ተዋደደ ብላ ሁለት ሰው ሰራ ስኬታማ ሊሆን ነው ብላ ይሄን አል ድረስ ማፍረስ፣ ስኬትን ማፍረስ፣ ፍቅርን ማፍረስ ምን ይሉታል አሁን? ይሄ ገባ አይደለ? ድሮም እኔ እንዲህ ሳያት ራሱ ምንም እንትን ማትለኝ ሰው ነበረች። እኔ ብያት ነበረ በእምነትን ያኔ እችሊ ትቅርብሽ፣ እችሊ በተአምር ጓደኛ ሸቶንም እያልኩኝ ፍቅረኛ ስነግራት ነበር። ብዙ ጊዜ አልሰማለች። ለበእምነት ያልነገርካት ስለ እሷ እንደዚህ እያለች እንደሆነ ለበእምነት እንኳን መንገር አልቻልኩም ነበር። ለምን መሰለህ? ከዛሬ ነገ ትተዋለች ማለት ይሆናላ። ተስፋ ስታጣ ስትቆርጥ ይሄን ነገር በቃ ታቆመዋለች ብዬ ጠብቄ ነበር። እስካሁን ቆይታበታለች። ብዙ ጊዜ እንደሆነ ነው እያወራህ ያለ። ለምንድን ያልነገርካት? ይሄን ያህል ደግሞ ትሄዳለች ብዬ አልጠበቅኩም። ማለት እንደውም እኮ ስትጀምር ይበቃኛል ከአንተ ጋር ከዚህ በላይ ማውራት አብረን እንውጣ ብላ እኮ የያዘችኝ ሰው ነች እሷ ማለት። በቃ ዛሬ ከኔ ጋር ነክ አብረን ካልወጣን ብላ ምናምን ስንት ቀን እኮ ይዛ እኮ እስከዚህ ድረስ የምታስገደኝ እኮ ነች። አብረን እንዝናና ነው እንውጣ፣ እሷን ተዋት በቃ እኔ ይሻላለሁ፣ እኔ እበልጥብሃለሁ እያለች እኮ ይሄን አል ስትመክረኝ እንደ ቀልድ እያየው ላሽል ነበር ተወው ነበር። እኔ ግን ይሄን አል ትሄዳለች ብዬ አልጠበቅኩም። ዛሬም ቢሆን እኔ እያልኩ ያለሁት ግዴታ እሷ ያለችን እውነታ ብቻ ይዘህ ባትጓዝ የተሻለ ነው ለአንተ ማለት ነው። ይበቃል። አንተ ስላልከኝ ብቻ ሳይሆን እኔ ነገሩን በግልጽ ማወቅ ስላለብኝ ሁለታችሁም ፊት ለፊት ተገናኝታችሁ የምታወሩትን መስማት ስለምፈልግ ብቻ ወደዚህ ይዣ ትመጣለህ። እስከዛው አንተ እዚሁ ከኛ ሰዎች ጋር ትጠብቀኛለህ። ሰማኛለህ? ናውጣ አልፈልግም። ወደ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው በነገርኳችሁ መሰረት እንግዲህ ቀደም በነበረው ቪዲዮአችን ላይ እንዳያችሁት አዳነ እሷ እኔ ላይ እንግዲህ አንዳንድ ነገሮች ስላለ ነው ብሎ እንግዲህ የነገረን ነገር አለ። በዛም ምክንያት እንግዲህ ሁለቱንም ፊት ለፊት ለማጋፈጥ ነው እዚህ ቦታ ላይ የተገኘ ነው ማለት ነው። ሀናን ይኸውልሽ እኔ ከአንቺ ብዙ ነገሮችን አግኝቻለሁ እና ሁሉንም ነገር ነግሬያለሁ ብለሽኛል። ግን ደግሞ የነገርሽኝ ነገር ሁሉም ነገር እውነት እንደሆነ ከዛም በመቀጠል ደግሞ ሌላ የደበቅሽኝ ነገር እንደሌለ
እንድታረጋግጪልኝ እኔ እፈልጋለሁ። ምንም የደበቅኩ ነገር የለም፣ ግን እኔ እና እሱን እዚህ ጋር ማጋፈጥ ለእኔ ጥሩ አይደለም፣ ለህይወቴ ጥሩ አይደለም እያልኩ ነው። እሱ ችግር የሆነ ነገር ቢያደርገኝ ምንድን ነው የምትለው አንተ? ይኸውልሽ ማንም ምንም አያደርግሽም። ይሄ ሁሉ ሰው እያለ ነው እሱ እዚህ የሚያደርግሽ። ያለው እጁ ረጅም ነው። አሁን ቤቴ እንዴ ስንት ነገር ተፈጥሯል። እኔ ነኝ የማውቀው። አንቺ እኛ ጋር መሆንሽን ራሱ የሚያውቀው ታሪክ የለም። በመጀመሪያ እያልከኝ እኮ ነው ሁሉንም ነገር ነገረኝ ማለት እኮ አግኝተከዋል። በቃ ተነጋግረን እሱን አግኝቼዋለሁ ነው እንጂ አንቺ እሱ ላይ ጠቆመሽበት እሱን እንዲያዝኩት አያውቅም። ትሰምኛለሽ? ግን ደግሞ ያውቃል እሱ ከኔና ከሱ ውጪ ሌላ ሰው አንዴ ታስጨርሽኛለሽ። ብዙ ነገሮችን አንቺን ባንቺ ላይ እንደነገረኝ ልነግርሽ እፈልጋለሁ። ስለአንቺ ምንም ሊነግረኝ የሚችለው ነገር የለም። በቃ እሱ እያስፈራራኝ ከነገርኩ ውጪ ምንም ስለሌለ እኔ ለምንድን ነው የሚያስፈራራሽ? ንገሪኝ። የሚያስፈራራኝ ምክንያት ጉልበተኛ ነው። ነግሬሃለሁ። ቤተሰቦችሽን እገላለሁ። ጉልበተኛ ነው። ከመሬት ተነስቶ ማለት ነው። ጉልበተኛ ነው። ከጓደኛዬ ጋር በቃ የኔና የሷን ጓደኝነት አይፈልግም። ጉልበተኛ ነው። በቃ ጉልበተኛ ሰው ምን ጉልበተኛነቱ ምንም እኮ አንቺ እና በእምነት ጓደኝነት ላይ ለሱ የሚጠቅመው ነገር የለም። ለእናንተም ደግሞ የሆነ ነገር በቃ እኔ ያውቃል የእሷን ቤቷን እንደማቅ ያላትን ነገር እንደማቅ ስለሚያውቅ እሱ ተጠቀመብኝ። መሳሪያ ያደረገኝ በቃ እኔ ለምን በቃ መሳሪያ ያደረገኝ ቤታቸውን ስለማቅ አሁንም ቢሆን እያሳመነኝ ስላልሆነ ነው። ቤታቸውን ስለማቅ እኔ ከሱ ሌላ ነገር ሰምቻለሁ። ምንም ነገር የለም። ምንም ሊልክ አይችልም ስለኔ። እርግጠኛ ነሽ? እውነቴን ነው። እርግጠኛ ነሽ? ያልሽ ግን እሱ እዚህ ገብቶ ከሚያወራው ነገር አንድሽ ነገር እንኳን እውነት ሆኖ የሚያወራውን ነገር ካሳመነኝና ካመንኩት ማለት ነው በኋላ ከሱ ጋር ሆነሽ ካመንሽ ችግር የለውም። እሱን እማምነውን እኔ አውቃለሁኝ። ሰሚኛለሽ? እማምነውን እኔ አውቃለሁኝ። እስቲ ምን ብሎ ነው? ምን ሊለኝ ይችላል? እስቲ አንቺ ራስሽ ንገሪኝ። እኔ ምንም የለም፣ ግን ምን ብሎ ነው ይሄን ያህል አንተ እርግጠኛ ሆነህ እንደዚህ ልትል የምትችለው? እሱን ከራሱ አፍ ትሰሚያለሽ። ከዛ በኋላ ለሚፈጠረው ነገር ግን እኔ ተጠያቂ አልሆነም። ያን ጉድማ ሊነግርህ አይችልም። ምንም ሊልክ አይችልም። በቃ ነገርኩ። ምንም ጉድ የለም። ሊነግርህ አይችልም። በቃ የምን ጉድ? ሊነግርህ አይችልም። ነገርኩ። የትኛው ነው ያን ጉድ ማለት? አልገባኝም። ስለምን በቃ ይሄንን ነው። ስለዚህ ስለ ዝርፊያው ነው። ሌላ ምን አለ? በቃ የራሱን አመነ ማለት ነው አይደል? ምን ከተናገረ ጉዱ እያልሻለሽ እሱ ነው? አዎ ከዚህ በላይ ጉዱ የመጨረሻ እድል እየሰጠውሽ ነው። ብትነግሪኝ ይሻልሽ። በእኔ በኩል የለ። ጥሩ ችግር የለውም። እሱም እዚሁ ከኛ ሰዎች ጋር ያለው ያስገቡታል። አንዴ አስገቡት። እንዳታገዳድለን ሌላ ችግር እንዳይፈጥር። ለእኔም ለአንተም ችግር ነው ብያለሁ። ይህ ሰውዬ ለእኔ ብቻ ሳይሆን ለአንተም መፍራት አለ። ችግር የለውም። አስገቡት። ተው፣ ለእኔና ለአንተ ለህይወታችን ስጋት ነው። እዚህ ጋር የሆነ ነገር ቢያደርገንስ? መሳሪያ የያዘ ሰው እንዴት ታስገባለህ አንተ? መሳሪያውን ተቀብለነዋል እኛ ሲጀመር። ናግባ ስለዚህ ሊጠቀም ይችላል። ስንት ነገር አለ። ግባ ነው ቁጭ። ይኸውልህ ተረጋጋ እያልኩ ነው። አርፈህ ተቀመጥ። አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ። ምንም ነገር ለማድረግ እንዳትሞክር። ሰማኛለህ? ምንም ነገር ለማድረግ እንዳትሞክር። ተናግሬያለሁ። ይኸውልህ በስነ ስርዓት ሁሉንም ነገር እንነጋገር። አንቺ ለዚህ ነው እንደዚህ ነው። እውነቱን ተናገርኩ። በቃ ምንም ማድረግ ምንድን ነው እውነቱን የተናገርሽው? እውነቱን የተናገርሽው ንገረኝ እስኪ። ምንድን ነው መዝረፍህን ተናገርኩ። በቃ የምን መዝረፍ ነገር እኔ ጋር ያለው እውነታ ይሄ ነው። ይሄ ነው። ቆይ መዝረፍና ሰልፍ ሰጥሽ አንቺ ምን ላድርግ? እኔ የዘረፍኩት እያመንክ ነው? አይደለም እኔ ነኝ የዘረፍኩት። አንዴ ሁለታችሁም ዝም በሉ። ስለዚህ እያመንክ ነው ማለት ነው መዝረፍ። አይደለም እኔ ምንም የዘረፍኩት ነገር የለም። እና ታዲያ አሁን ምን እያልክ ነበረ? ምን እያልሽ ነው አንቺ? አርፈህ ተቀመጥ እየነገርኩ ነው። አርፈህ ተቀመጥ እያልኩ ነው። እቺ ሰው አይደለች። አስገደዱኝ። ተናገራ። አንቺ ማለት ነው አንቺን አሁንም አፋሌ ብለሽ ታወሪያለሽ። አሁንም አፋሌ ብለሽ ታወሪያለሽ። ታውቂዋለሽ ነው እኮ ለእኔ ያልከኝ ታውቂዋለሽ። ታውቂዋለሽ። ድገምላት፣ ያልከውን ነገር ድገምላት። አንቺም ደግሞ የነገርሽኝ ነገር እያንዳንዱ ነገር አንድ ነገር ሳታስቀሪ ተናገር። እሷ የነገረችኝ ምን እንደሆነ ቃል በቃል ልንገርሽ እዚህ ፊት ለፊት ማለት ነው። አንተ በእምነት ፍቅረኛ እንደሆንክ በመጀመሪያ የነገረችኝ እሷ ነች። ፍቅረኛ ነኝ። ይሁን ችግር የለም። እኔ እሷ አይመለከተኝም። ከዛ በመቀጠል ግን በዋናነት እኔን የሚመለከተኝና የሚያገባኝ ጉዳይ ምንድን ነው? የነ በእምነት ቤት ዝርፊያ ላይ ዋነኛው ሰውና ተጠያቂው ሰው አንተ እንደሆንክ፣ ይህንን ነገር ለማሳካት ደግሞ እሷን በቤተሰቦቿ በልጇ ስታስፈራራት ነበር። ከዛ በመቀጠል ደግሞ የበእምነትን ወንድም ሆነ ብላችሁ አቀናብራችሁ የቁማር ሱስ ውስጥ እንዲገባ ካደረጋችሁ በኋላ ገባ አልገባ እሱ በእናንተ ምክንያት ይግባ አይግባ እኔ አላቅም፣ አይመለከተኝም። ግን ደግሞ እዛ ሱስ ውስጥ እያለ ገንዘብ እንደሰጣችሁትና በዛ ገንዘብ ምክንያት ይዛችሁት እሱን ይህን ነገር እንዲሰራ እንዳስገደዳችሁት እያንዳንዱ ነገር ነግራኛለች። ስለዚህ ያለው ነገር ይሄ ነው። አሁን ስለዚህ ምን ትላለህ? ይሄንን ነው ይሄ በተአምር ምንም ተደርጎም ታስቦ የማይታወቅ ነገር ነው ፈጥራ እያወራች ያለችው እች ልጅ እስስት ነች እያልኩ ነው ያለሁት እኔ። ስርዓትን ይዘህ ተቀመጥ።
ቤቴ ድረስ እየመጣ በልጅ ያላስፈራራኸኝ እኔ አዎ ልጅሽን ነው የምገለው ይሄንን ነገር ካላደረኩ ካልተዋቀ ኧረ አንቺ ቅናተኛ ዝም በይ እኔና በእምነት እንዳንፈቃቀር እኔ ማለት ትዳር ነኝ ለምንድን ነው የምቀናው እኔ ትዳርና ልጅ አለኝ ሰው በእምነት ፍቅር ነው የምትቀናው ማለት እኔ የምቀናበት እናንተ ምንም ምክንያት የለም ለምንድን ነው እኔ የሚያጓጓ ትዳርና ቤት አለኝ ሰው ነኝ ለማፋታት እንደዚህ ምጥሪው ይሄው ላጥረስ ምን አይነት አንቺ ጓደኛሽ እኮ ናት እሷ ለምንድን ነው ጓደኛሽ ጥሩ ኑሮ እንዳትኖር የምታረጊው ጓደኛዬ ጋር ታጣላኝ ነው ይሄ አረች ልጅ አፏን አስልዲ ባክቺ እስስት በእናት እንደዚህ ነገር ምን የምትናገሩ ነገር አለ ስንት ቀን ነው ያለው ደግሞ ሲጀመር ልጅ ያለሽ አመንኩ አላመንኩ ለአንቺ ምንም ይተክል ነገር የለም እኔን አፍቅረኝ ከኔ ጋር ሁን ብለሽ ስንት ቀን ያስገደድሽኝ ስንት ቀን ያስገደድሽኝ ታውቃለህ ባለሽ መቶ እጥፍ እንደሚበልጥ ለምንሽኝ ስንት ቀን እኔ ይሻልሃለሁ ጓደኛዬ ራሱ በምን አይነት እንዳየችክ ነው ያላቀም ምን ማለት ፈልገሽ ነው ከሰው ቆጥሬ ለዛ ነው ተንበርክሽ የለመንሽኝ ከኔ ጋር ሆነ እኔ ይሻላለሁ ብለሽ ስንት ነገር አንጥፈሽ የለመንሽ ለዛ ነው እንደዚህ ያረግሽ እንኳን ለራሴ ለቤቴ ይሻል አሰበሽ እየሰማሽ ያልሽው ስለቀናሽ ነው አይደለ በእና በሷ ስለቀናሽ አንተ እኮ ማለት በገንዘብ ምታስብ ነው በገንዘብ አንተሻል ይው ፍቅራችንን ለማጣላት እየሞከርሽ ያለሽው ተረጋጉና በስነ ስርዓት ለራሴ ለቤቴ ይሻል አሰበህ ምንድን ነው ያልሽው ልቀቀኝ አንተ ስርዓትን ያዝ አንተ ተቀመጥ ልቀቀኝ እኮ ስርዓትን ያዝና በስነ እገላታለሁ መጀመሪያ ነገር ያለው ፊት ለፊቴ አታምጣ ብያታለሁ እኔ እገላታለሁ ልቀቀኝ እረፍ እንጂ ምን እየሆንክ ነው አዳነ ምን እየሆንክ ነው ያማል እገላታለሁ ይኸውልህ ማታርፍ ከሆነ ወደ መጋዘን ነው የምወስድህ ትሰማኛለህ ወደ መጋዘን ነው አስመሳይ አንቺ የምትናገሩ ነገር ስርዓት አንቺን አሁን መናገር ያለብን ነገር ቁጭ ብለህ በስነ ስርዓት ተናገር ጉልበት አስመሳይ ሰማኛለህ እቺ አስመሳይ ይኸውልሽ እኔ ነው እንደዚህ ያልሽው አንቺ አደጋ ነው ብያለሁ እኔ ነው እንደዚህ ያልሽው ያኔ ግን ፍቅራችንን ለማላየት የጓደኛሽ ፍቅር ለማላየት ይሄን አትይም ነበር አላደረግሽም አይደለ አላደረግሽም አስመሳይ ውሸታም ነሽ እሺ ውሸታም አንተ ነህ ከሰይጣን ማትተናነስ የሰይጣን ቁራት ነች ይኸውልሽ ትሰሚያለሽ ይሄ ብቻ አይደለም ያንቺ ይሄ ብቻ አይደለም ለመሸፈን ነው አንተ ምንድነው እኔ ወንጀለኛ ለማድረግ እየሞከርሽ ነው እያንዳንዱ ነገር ንገሪ እኔ ወንጀለኛ ለማድረግ እየሞከርሽ ነው ስለሱም ታውቂው ነገር ንገሪ እኔ ወንጀለኛ ለማድረግ በሞከርሽ ቁጥር ግን ያንቺ ወንጀል እንደሚወጣ አትጠራጠሪ እኔ ምንም አይነት ወንጀል ማለት ቆይ እኔ ወንጀለኛ አንድ ስለምን ወንጀል ነው የምታወራው እኔ ወንጀለኛ እያደረግሽ ነው ያለችው እና ለማድረግ እየሞከርሽ ነው ያንቺን ወንጀል ምናምን ተለው ስለምን ወንጀል ነው ንገሪ ምንም አይነት ወንጀል የለብኝም ስለምንድን ነው የምታወራው ምንም አይነት ወንጀል የለብኝም ስለምንድን ነው የምታወራው እኮ ንገረኛ የለብሽም ታውቂዋለሽ ምንድነው እኮ ንገረና ምንድነው እሱ ስለምን ዛሬ እዚህ ጋር ቁጭ ብለሽ እንደዚህ እንደምትይው አይደለም ታውቂዋለሽ ምንም ያደረኩት ነገር የለም ምንድነው እሱ አታስመስይ እኮ ንገረኝ አታስመስይ ሲጀመር ቀድም ራሱ አንዴ አዳና አንተ ዝም በል ቀድም ራሱ ያንን ጉድማ ሊነግርህ አይችልም ስትይ ሰምቼሻለሁ በቃ አብረን ያደረግነውን አብረን እንደዘረፍን አያወራም ሁለታችን ስለመዝረፉ እኮ ተናገርሽ እኮ ራስሽ አይደለ የምን መዝረፍ ማለት አብረን ብዬ ያሰብኩትኝ በቃ እሱ ያምናል ብዬ አላሰብኩኝም እሱ በጉልበቱ ስለሚያምን በጉልበቱ እንትን ጀመረ ቅድም ራሱ ያንን ጉድ ሊነግርህ አይችልም ስትለኝ ነበር ምንድነው ጉዱ አሁን ደግሞ አንተ ወንጀል አልክ እስኪ አሁን ከራስሽ ጋር ሆኜ አስቢና ከራስሽ ጋር ሆኜ እስኪ ሁኛ ንገረን ምንድነው እሱ ተናገር እያልኩ ነው ምንድነው እኔን ከፍቅረኛዬና ከቤተሰቤ ልትበትኝ በሞከርሽ ቁጥር ግን አይሽ አይደለ ያንቺ እንዴት እያደገ እንደሚሄድ ምንድነው ምንድነው ማተናገሩት አንተ ጉልበተኛ ስለሆንክ እኔ ላይ ልጠመጥም ያሰብከው ነገር አለ ማለት ስለምን ወንጀል ነው ንገረኝ እስከዛሬ ንቄ ነበር የተውኩሽ እስካሁን ድረስ ማለት ነው ንገረኝ በዚህ ልክ መተጂ ንገረኝ እያልኩ ነው ለኔ ንገረኝ እኔ አወጣዋለሁ ምንድነው እኮ ተናገራ ምንድነው እሱ እራሷ ትናገራ ምንድነው ከመናገር ተናገሪ ፈጥሮ ሊያወራ የፈለገው ነገር አለ ምንም የፈጠረው ነገር ምንም እኮ ምንድነው አትገለባበሪ ተናገሪ የሚያውቀው ነገር ተናገሪ ስለኔ ምንም ከመሬት ተነስቶ አንቺ ሊያስፈራራበት የሚችልበት ምንም አይነት ምክንያት ምንም ነገር የለም በቃ ምንም ነገር የለም ይሄራን እንደ ሰይጣን ስራሽን አስበሽ ምትሄጂ ከሆነ ወር ላይ ሰውን ወንጀል ውስጥ ለማስገባት ምትሄጂ ከሆነ ግን አይሻ ያንቺ ምን እየሰፋ እንደሚሄድ አይሻ አንቺ ወንጀል አይደለም ስለዚህ እኔ ከመናገር በፊት ተናገሪው ምንም ነገር የለኝም ይሄ ሁሉ ወሬ እንዳወራ ይሄ ሁሉ ነገር ችግር የለውም የምትናገረው ነገር አለ አንተ አይደለ ስለሷ ወንጀል በጣም ትልቅ እንዳታምነው ነገር አለ አስወጡልኝ እንዳታምነው እኔ ያለ እንዳታምነው ምንድነው እኮ ተናገር አስመሳይ ትችይበታለሽ ግን አይደለ እንዲህ ሰውን ገደል ውስጥ ለማስገባት ትችያለሽ የራስሽን ግን እየሸፋፈንሽ ሰውን ገደል ውስጥ ለማስገባት ትሮጫለሽ መቼም ግን አይሳካልሽም ይሄ ነገር አሁን የሰራችው ነገር ምንድነው ለምን ማትናገረው
ይኸውልህ አለበለዚያ ለምን አልችልም አንተ እኔ ስማኝ አንድ ነገር ልንገርህ እዚህ ጋር አሁን የሰራችው ወንጀል ምንድነው ምናምን ተናገር ከምትለኝ መጀመሪያ እስቲ ራሷ ትጀምረውና እኔ ጨርስላታለሁ ጀምሪ ማትናገሪ ከሆነ መናገር አይቀርም እኔ ወደኋላ አይደለም ቀጥይ ምን ማለት ነው ቀጥይ እኔ እኮ ተናግሬ ጨርሻለሁ በቃ ያንን ትልቅ ወንጀል ላውጣው የትኛው ነው ወንጀል ለምንድን ነው የማትናገረው ሰውዬ ለምንድን ነው የማትናገረው አንተ ዘራፊ ወንጀለኛ ስለሆንክ ፈጥረህ ከኔ ላይ አንዱን ወንጀልህን እርግጠኛ ነኝ ልትለጥፍብኝ አሰበክ ነው በቃ ዘራፊ እኔ ዘራፊ ታውቂኛለሽ ሰርቶ አደን ሆንኩኝ ሱቄን ታውቂያለሽ ሰርቼ የማደርሰው ነኝ እኔ አንድ እኮ ሰርቼ በሰላም ወጥቼ ሰውዬ ለምንድን ነው የማትናገረው ለምንድን ነው ስለሰሙ ታውቀው ነገር ማለት ነው አንተ ዝም በይ አንቺ ከዚህ በኋላ እንዳታወሪ ሱቄ መሸወኛ አይደለም ከዚህ በኋላ እንዳታወሪ እሱ ስለኔ ብዙ ነገር እያወራ እኔ ትልቅ ሱቅ ያለኝ ሰው ነኝ ምንም ነገር የሰራው በማስረጃ የሚወራ ከሆነ እሱን አምነዋለሁ አለበለዚያ ግን አንተ ነሰር ቤት ነው የምከተው ይኸውልህ እኔ በጣም ትልቅ ሱቅ ያለኝ ሰው ነኝ ማለት ለእኔ አይደለም ለቤተሰብ የሚበቃ መተዳደሪያ ይሆናል የኔ ሱቅ ስፔር ፓርት ነው ያለኝ እኔ ገባ አይደለ የስፔር ፓርት ሱቅ ደግሞ ታውቀዋለህ በሚሊየን ነው እኔ በቃ እሰራለሁ ይመስገን እንደ ማንኛውም ሰው ወጥቼ እገባለሁ ስራዬን ሰርቼ ማለት ነው አሁን እዚህ ጋር ስለ ወንጀል ስለ ምናምን የምትለው ነገር ግን እንደነገርኩ በቀደም ቅናት ነው ቀንታ ነው በእኔ ሰርቶ መግባትና በፍቅረኛችን ማለቀናች ነው ወደ ኋላ አትመለሱ ሰማኛለህ አንዴ አምልጦ ተናግረሃል ስለዚህ እውነቱን ብታወራ እኮ ልነግርህ እኮ ነው እሱ ልነግርህ እኮ ነው ልመጣልህ እኮ ነው እሱ እና እያደረገች ያለችው ታዲያች አስመሳይ ዛሬም ቢሆን በእኔ ኑሮ እየቀናች ስለምታወራ ነው እንዴ ታማኝነት የሌለው ወሬ አታውራ ዝም በይ ላውራበት ዝም በይ ላውራበት ገና ለገና አሁን ይኸውልሽ ተረጋጊ ላውራበትና አወጣዋለሁ ወንጀልሽን እመን አትድከም እኔ ሁሉንም እውነት ተናግሬያለሁ በቃ ያደረግነውን ሁሉ በልጁ ላይ ያደረግነውን በቤቱ ላይ በልጇ ላይ ያደረግነውን ሁሉንም ተናግሬያለሁ የትኛው እኔ ማለት እሺ አለበት እያልሽ ነው ያልሽው ዘረፋው ላይ እንደዛ ብለሽ ነው የተናገርሽው ተናገሪ ችግር የለውም ሀቁ ያወጣል ሲጀመር ማለት ነው ሲጀመር እሷ በተናገረችው ብቻ ተንተርሽ አይደለም እኔ አንተን የሚይዝ ስለአንተ መረጃዎችን የማጣራው ዝም በል ይኸውልህ ስለአንተ እኔ መረጃዎችን የማጣራው እሷ ባለች ላይ ብቻ አይደለም አንተ ያንተ ሰዎች የሆኑትን ሰዎች ሹፌሩን ተባብረው የነበምነትን ቤት የዘረፉትን ሶስቱንም ግለሰቦች በሙሉ እንዳለ በቁጥጥር ስር አውላቸውና ያንተ ሰዎች እንደሆኑ ካረጋገጥኩኝ የማይሆን ነገር ውስጥ ነው የምትወድቀው እኔ ደግሞ እውነቱን እየነገርኩ ነው ያለሁት እኔ እውነቱን ይኸውልህ ምንም የሌለበትን ውሸት የሌለበትን እውነት እየነገርኩ ነው ያለሁት እዚህ ጋር አንድ ማወቅ ያለብህ ነገር አታሽሙኑ ነው ጊዜ የለኝም ጊዜና ውሸት ነው እሷ ያለችው በሙሉ ውሸት ነው አይደለም ይሄንን ውሸት የፈጠረችው ነው የተጠቀመችው እንደነገርኩ እኔ ሰርቼ በማድርበት ትቀናለች በፍቅረኛ ትቀናለች እኔን ደግሞ እንደዚህ በወንጀል አሲዛ ገደል መክባት ማስገባት ነው የምትፈልገው እቺ ልጅ ማለት ነው ስለዚህ እባክን እቺ ልጅ ነው አሁን ራሱ ማለት ወንጀሏ እያልክ ያለውን ነገር ለምን ማነግረኝ እኔ የፈለጋችሁት ነገር አድርጉ ሲጀመር አይመለከተኝም ስለ ሁለታችሁ ቀናት ግንኙነት ምናምን ምንድነው የሰራችሁ ወንጀል ስለ ጉዷ ነገር በጣም ያልክ የነበረው ነገር ንገረኝ ለምን ትቸኩያለሽ ለምን ቸኮልሽ ምንም አይነት ወንጀል የለብኝም ለምን ትቸኩያለሽ ቸኮልሽ በጣም በቃ ይቅርታ ስለ ሁሉም ነገር ይቅርታ ማለት አትንኪኝ አልገባኝም ምንድነው ምንድነው አልገባኝም ከመጣች በኋላ ነው ሊልብኝ ነው በእኔ ላይ ሌላ ነገር ሊፈጥር ተናደሽ ያውልሽ እኔን እዚህ ደረጃ ካደረሽ በኋላ ወደ ኋላ አንተ ዝም በል ተበቃሽ ምን አልኩ ሌላ ነገር ፈጥሮ እኔ ላይ ሊለጥፍ የሚያንበረክክ ነገር ያልሰራሽው ስራ ከሆነ ምን አንበረክክ አታውቀውም እሱን ሴትዮ ተናገር ብዙ ነገር እኔ ላይ ሊለጥፍብኝ ነው በቃ ምንድነው እሱ ገና ለገና ይለጥፍኛል አንተ ለምንድን ነው የማትናገረው ቆይ አንተ በረከሹ ለዛ ነው ገና ለገና ፈጥሮ ይለጥፍብኛል ብላ ነው ለምንድን ነው የማትናገረው ሰውዬ ለምንድን ነው የማትናገረው ተናገር መናገር ጀምር እያልኩ ነው ተናገር እኮ መናገር ጀምር አሁን ነው ተናገር ንገረኝ እሺ እነግርሃለሁ ቆይ ምንድነው እግር ስር ያንበረከካት ምን ይዘህባት ነው እሺ እነግርሃለሁ ይኸውልሽ የውሸት ፈጥሬ ምንም ማውራው ነገር የለም ግን ከመናገሬ በፊት ማለት ነው አንድ ልነግርሽ የምፈልገው ነገር አለ አንቺ ተስማሚያለሽ ወይ እኔን አውራኝ እሷን ተዋትና እኔን አውራኝ አይ ቆይ ከመናገሯ በፊት እሷ ትናገረዋለች እኮ ትናገሪዋለሽ ምንድነው ትናገሪዋለሽ እኔ የማውቀው ነገር የለም በቃ እኔ ከመናገሬ በፊት ተናገሪ አንቺ አስመሳይ ሰውዬ አርፈህ ተቀመጥ እያልኩ ነው ተናገር አንተ ራስህ አውራ
ምንድነው እሱ? ምንድነው እሷ አግሬሰር እንድትንበረከክ ያደረክባት ነገር ምንድነው? እሺ ይኸውልህ እንድናገረው ትፈልጋለሽ? ነው ወይስ እሷ ትፈልጋለች አትፈልግም? እዚህ ጋር የሚመለከታት ጉዳይ የለም። አንተ መናገር ያለብህ ነገር ራሷ ብትናገር በራሷ አንደበት ያምር ነበር። ሰውዬ ተናገር። እኔ አንተ እንድትናገር ነው የምፈልገው እያልኩ ነው። እሺ እነግርሃለሁ እኮ ተናገር። እሺ ተናገር ሰውዬ ተናገር እያልኩ። ስሚ አንቺ ሰይጣን ኩራጭ ቅሌታም፣ እዚህ ደረጃ ከደረስሽ በኋላ ወደ ኋላ መተውሽ ይመስልሻል? እናገረዋለሁ። ምንም አንገትሽን አትድፊ። ይኸውልሽ እና ይሄን ነገር ተናገርኩብሽ ማለት ደግሞ ታውቂዋለሽ፣ ምን ሊደርስብሽ እንደሚችል ታውቂያለሽ አይደለ? ለምንድን ነው የማትናገረው? ዛሬም እያስመሰልሽ ነው ያለሽው፣ ዛሬም በውሸት እየለጠፍሽብኝ ነው ያለሽው። እኔ ግን ከመናገር ወደ ኋላ አለም። አሁን ነው አትቁነጥነጪ፣ አትቁነጥነጪ። አንቺ አስመሳይ ቅሌታም፣ አትቁነጥነጪ፣ አትቁነጥነጪ። ለምንድን ነው እናገረዋለሁ። ለምን ደግሞ አትናገረው? ይኸውልህ ለመጨረሻ ጊዜ ነው እየጠየቅኩ ያለው። አለበለዚያ መጋዘን ወስጄ እየተቀጠቀጥክ ታወራታለህ። አሁን ቀጥል፣ ወደ ግባ። ምንድን ነው ቅሌታም? ቀና በይ ናይ ቀና በይ። እሷን ተዋትና ከኔ ጋር አውራ ሰውዬ፣ እሷን ተዋትና ከኔ ጋር አውራ እያልኩ ነው ሰውዬ። ተናገር እያልኩ ነው። ምንም የምትናገረው ነገር የለም። ያኔ የሰው ነፍስ ገርዛ ይልቀቀኝ። እቺ አስመሳይ የሰው ነፍስ ተቀመጭ እያልኩሽ ነው። እሺ አስመሳይ ማለት የሰው ነፍስ ሴትዮዋ ሰው ነፍስ ይኸውልሽ አስወጣሻለሁ። ትልቁን የሰው ነፍስ ክብር ያለውን የሰው ነፍስ የሰው ነፍስ ስራ ሊሆን አይችልም። ምኑ ነው የኔ ስራ? ምንድነው የምታወሪው? ምኑ ነው የኔ ስራ? ታዲያ በኔ ስራ ከሆነ ምን የኔ ስራ ከሆነ ምን ያስደነብርሻል? ምንድነው የማትናገረው አንተ? ምን ያደናብርሻል? ቀጥል። የሰው ነፍስ ምንድነው? ከሰው ነው የሚያገናኝሽ ነገር የለም። እሷን ተዋትና ተናገር ነገሩን። ሰውዬ ተናገር እያልኩ ነው። የሰው ነፍስ እንዴት እንዳደረግሽ ተናገሪ። አሁን ይኸውልሽ እንዴት አድርገሽ እንደነበረ ትልቁን ክብሩን የሰውን ልጅ ምን አድርገሽ ገለሽ እንዴት ደብቀሽ እንደመጣሽና እኔ ጋር እኔ እንደጨረስኩልሽ ታውቂያለሽ። ማለት አልገባኝም። ስለምን ሰው መግደል ነው የሚያወራው? ንገሪኝ። ያንን ወንጀል ሸፍኜ ዛሬ እዚህ ባደረስኩሽ ሊሆን አንቺ እኔ ላይ ማለት ወንጀል ሸፍኜ ማለት ምን ማለት ነው? እያንዳንዱ ሰነድ የዛን ጊዜ እጄ ላይ አለሽ። ፈጥሬ እንዳልሆነ ደግሞ ማስረጃ ማምጣት እችላለሁ። እኔ ምንድነው አልገባኝም። ምንድነው እሱ? ማስረጃው አለ እጄ ላይ። በምን አልገባኝ። ሰውዬ ምንድነው እሱ? ግልጽ አድርገህ። የሆነ ወቅት ላይ ሰው ገይታ ነበር በመኪና የሆነ የድርጅት መኪና ትይዝ ነበር እሷ። ያንን የሰው አንቺ አስመሳይ ዝም በይ። እስካሁን ደብቄልሽ እዚህ ያዘሽሽ ነበር እኮ። ዛሬ ግን መተውሽ እንዳይመስልሽ የመጨረሻሽ ነው ዛሬ። እንዳታምነው ወንጀሉን ስላወጣውበት እና እንዳላወራ አፋፌን አትበይኝ። ሃናን የሰው ነፍስ አጥፍታለች እያልከኝ ነው? ትልቅ ወንጀል፣ ለዛውም አጥፍታ ሬሳ እንኳን ለቤተሰብ አልሰጠችም። ሬሳን እንኳን እንዴት አድርጋ ደብቃ በምን መንገድ እንደጨረሰች ዝም ብለህ ተራውሬ ነው የህግ አካል ነው የሚወራው ነገር። እኔ ከዚህ ወንጀል ውስጥ በፊት ነው ያላቀው። መኪናውን ከየት ነው የገዛሽው? ስፔሩ መኪናው ራሱ ተገልብጦ ነበር አገኝቶ። ከየት ነው? መኪና የለኝም እኔ። የድርጅት መኪና የለኝም። መኪና እንዴ ከየት አምጥተሽ ነው? የድርጅት መኪና ትይዥ ነበር ነው ሰዓት ላይ። እሺ የለኝም እኔ የድርጅት መኪና ከነ ከለሩ ከነ ታርጋው መናገር እችላለሁ። ግን ስሚኝ በቃ ታዲያ ትይዛለች። የድርጅት መኪና ይዛለሁ። ልክ ነው። መኪና መያዟን የለኝም ብላለች። ግን ያኔ የመኪናው ግጭትና ሰውዬ ለምታወራው ነገር ማስረጃ አለ? ለምታወራው ነገር ማስረጃ አለ? በሐሰት እየወነጀልክ ከሆነ አንተንም ይኸውልህ ማስረጃ አለኝ እናቴ። እኔ ማስረጃ አለኝ። ካለ ማስረጃ እስካሁን እኮ የደበቅኩሽ እኮ ያው አለ አይደለ? እኔን ስላገዝሽና የሆነ ነገር ስለደገፍሽኝ ነው ማለት ስለደገፍሽ ማለት በምር ያገዘች ጉዳዩን እንድጨርስላት ነው የነበርኩኝ። ወንጀሉን ጉዳዩን በወቅቱ እኔ ወንጀለኛ በሆንም ተያይዘን እንገባታለን እንጂ ማለት ነው። የህግ አካል አይደለህ አንተ እንዳታምነው። እሺ ታይዘን እኮ ነው እንገባት እያለ ነው እያመለጠ ነው ከወንጀሉ። ታይዘን ነው እንገባት። እየዘባረክ ነው በነገርህ። በጽሁፍ የጨረስኩልሽ የመኪናውን ጉዳይ የህይወት ጉዳይ ደብቄ የጨረስኩልሽ ምንም አይነት ጉዳይ የለም። በቃ ማስረጃው እጄ ላይ ነው ያለው። ወረቀቱ እጄ ላይ ነው ያለው። አንቺ አስመሳይ ዛሬም አታስመስይ። ወረቀቱ እጄ ላይ ነው ያለው። አታስመስይ። አሁንም ካሜራውን አጥፋልኝ። ካሜራውን አጥፋልኝ። እሺ አሁን ሰው ወጣለች። ስለ ነገሩ በስነ ስርዓት ነገር የለኝ ከመጀመሪያ እቺ አስመሳይ የሰይጣን ቁራጭ ሆነች ሴትዮ እኔን ወንጀል ውስጥ ለማድረግ ያደረገችው ነገር ሁሉ ማስረጃ እያለ ነው እንግዲህ አይ አይደለ? ይሄን ሁሉ ማስረጃ እጄ ላይ እያለ ነው እስካሁን ድረስ ስታገር የነበረው እዚህ ውስጥ እንዳትገባ እዚህ ደረጃ እንዳይደርስ ነበር ይሄ ጉዳይ ማለት ነው። እና በሆነ ወቅት ላይ የድርጅት መኪና ይሁን ምናምን ገይታ ፓራውልቱን ልቀይር የመጣችው እኔ ጋር ነበረ።
ፓራውልቱ ተጣሞ ነበር የመኪናው ፓራውልት ማለት ነው። እዛ ፓራውልት ላይ ከመኪናው ከፊት ለፊት በኩል ያለው አዎ። እና ፓራውልቱ ብቻ አይደለም ራዲያተሮች ምናምንም ተነካክተው ነበረ። በጣም ባይሌ ነው የተገጨው መኪናው ማለት ነው። በእርግጥ ራዲያተሩ አልተጎዳም። ይዛን ራዲያተሩን በራዲያተር ሰራተኛ እኔው ነኝ ወስጄ አስተካከልኩላት ማለት ነው። ምክንያቱም ብዙም ስላልተጎዳ። ፓራውልት ግን እኔ ነኝ የቀየርኩት። ፓራውልቱን በመቀየርበት ሰዓት ግን ቪዲዮ አንስቻለሁ። ከመቀየሬ በፊት ፓራውልቱ እንደተጎዳ እንደተጫመተ ያል ቪዲዮ አለ እጄ ላይ። ግን በዛ ሰዓት ደግሞ ደምም ላው ላይ ነበረ ፓራውልቱ ላይ ማለት ነው። እንዴ ይሄ ደምስ ምንድን ነው ባልኳት ጊዜ ደንግጣ ነበረ። በቃ ይሄ ነገር በእኔና ማለት ይቅር፣ እንደዚህ ሰው ህይወት ላይ ያልፎ ነው እንደዚህ ነው፣ እባክህን እንደምንም አድርገህ ቅበረኝ ምናምን ብላ ለመነችኝና ጠቀም ያለ ገንዘብ ሰጠችኝ በወቅቱ ለኔ ማለት ነው። ቆይ እዚህ ጋር ላስቆምህና አንድ ጥያቄ ልጠይቅህ። ሲጀመር ቪዲዮን ያዝከው አሁን ቪዲዮ ለኔ ብታሳየኝ ምንም ይሄ ነገር ከየትም ማምጣት ሆኖ ልልህ ይችላል። እሷ የገጨችበት መኪና ስለመሆኑ ምን ማረጋገጫ አለ? ምክንያቱም ፓራውልቱ እኔ ጋር ነው ያለው የተቀየረው። እሺ ፓራውልቱ አንተ ጋር ኖረ የሌላ ሰው አለመሆኑን በምን ልታረጋግጥልኝ ትችላለህ? ቪዲዮ አለ እዛን ስናወራ እኮ ገንዘብ ጠቀም ያለ ገንዘብ ስከፍለኝ ምናምን እኮ ይሄ ነገር እኮ እኔ የሁሉም ነገር ማስረጃ አለህ ማለት ነው። ማስረጃ በቂ ማስረጃ አለኝ እኔ ማለት በአስተማማኝ አንተን የሚያስተማምን ማስረጃ አቀርባለሁ እኔ ማለት ነው። ገባርላ እንዴት ብላ መታ እኔን ደግሞ እንዴት እንዳለችኝ ሁላ እኔ አለኝ ማስረጃ። ስለዚህ እሷ በጣም ማለት እስከዚህ ድረስ ነው ወንጀል ውስጥ ራሷን ዘፍቃ። ታዲያ ዛሬ በአንዳንድ ነገሮች ስላልተመጣጣምን ማለት ነው እኔን ወንጀል ውስጥ ከታ ከዛ ነፃ ለመውጣት ፈልጋ ነው እሷ። እኔ አሁን ወንጀል ውስጥ ገባው ማለት ወይንም እኔን አሳሰረች ማለት እሷ ነፃነቷን ታገኛለች። ምክንያቱም ምንድነው ያ ሚስጥር እንዳይወጣባት። ደግሞም እንደዚህ የያዝኩትም አልመሰላትም ነበር እስካሁን ድረስ ግን ሱቄን ያለው ስፔር ፓርት ነው ያለው የተቀየረው ፓራውልት ማለት ነው። እና ይሄ ሆነ ሁሉ ነገር ማስረጃውን ታመጣና ታሳየኛለህ። በጣም ትልቅ ወንጀለኛ ነች። ከዛ በፊት ግን ወንጀሏ አንተም ስላለ የሰው ህይወት እኮ ነው ያጠፋችው። በስነ ስርዓት የምንነጋገር ይሆናል ማለት ነው አይደለ? እሷም የምትናገረው ነገር አለ። ይሄን እያልኩ ያለሁት እኔ ማለት ነው። ይሄን እያልኩ ያለሁት ምንም ወንጀለኛ እንዳልሰራው ነው እየነገርኩ ያለሁት። ምንም ወንጀል ውስጥ የለውም ነው እያልኩ ያለሁት። ጀመር ይሄ ነገር ራሱ ያሳስራል በራሱ። እኔ የዛን ጊዜ አትሊስት ጠቀም ያለ ገንዘብ ስትሰጠኝ ብሩ በገንዘብ ተደራድረ መረጃ በማሽሽ ላይ ነበር ካንተ። ስለዚህ አንተም ትታሰራለህ ማለት ነው። ካንተ ጋር በድጋሚ ተመልሼ የምመጣ ይሆናል እዚህ ቦታ ላይ። ውድ ቤተሰቦች አንዳንድ ማጣራት ያለብኝ ነገሮች ስላሉ እሱም ስለተናገረው ስለእያንዳንዱ ነገር በስነ ስርዓት ማጣራት ያለብኝ ጉዳዮች ስላሉ በድጋሚ ተመልሼ የምመጣ ይሆናል። ግን እኮ እንደዚህ ያለ አሁን እዚህ ጋር ይበቃናል። ካሜራን አጥፋ። ና ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። እንግዲህ እንዳያችሁት ነው ሁለቱን አንድ ላይ ባገናኘውበት ሰዓት እንግዲህ ሌላ ያላሰብነውን አይነት ነገር ነው። ሌላ ያልታሰበ ወንጀል፣ ሌላ ያልታሰበ ሴራ ነው እንግዲህ ያገኘ ነው ማለት ነው። ውድ ቤተሰቦች አሁን ላይ አዳነ ስለ ሃናን እያንዳንዱን ነገር ነግሮኛል። ያሉትን ነገሮች ማስረጃዎችን በሙሉ አሳይቶኛል ማለት ነው። ከዛም በመቀጠል ደግሞ ስለሱም ደግሞ ሃናንን ከካሜራ ጀርባ እኔም ማውርቻት ነበረ። ያንተ ሰዎች ቤቱን የዘረፉት የነበምነት ቤት ሲዘረፍ የመጀመሪያዎቹ ሰዎች ያንተ ሰዎች እንደሆኑና ከዛም በመቀጠል እነዛን ሰዎች ደግሞ የት እንደሚገኙ ስላለው ነገር እያንዳንዱ መረጃ ስለሰጠችኝ ከዚህ በመቀጠል የማደርገው ነገር ምንድነው እነሱ በቁጥጥር ስር አውላቸውና ከዛ በኋላ ራሷን ነፃ ያደረገች ሰው ላይ እንትን የምታደርገው ነገር ነው። እሺ አላደረኩም ልትለኝ ነው? ይሄንንም ንገረኝ። አላደረኩም ልትለኝ ነው ወይ? እነሱን ከመጣሁኝ በኋላ አትንተባተብ። አይ ምናምን አይ እሺ ምናምን አትበለኝ። አልፈልግም። እንደዛ እንድትለኝ አልፈልግም። እነሱን ነፃ ያወጣች ያሉበትን ነግራኛለች። የኛ ሰዎች ተከታትለው እነሱን ለሚያዝ አሁን ወደ ስራ ገብተዋል። ሲጀመር እሷ እንደዚህ ያለች አይደለ? እሷ እንደዚህ ያለች አይደለ? አሁን እሷ ደግሞ ያደረገችውን ነገር አሁን እሷ ራሷን ለማዳን ወይንም እንትን ለማድረግ ሞክራለች። የሞከረችው ግን በመጀመሪያ ይሄ ሁሉ ነገር እሷ ነች ያነሳሳችው። የኔ ሰዎችም እዛ ውስጥ እንዲገቡ እንዲዘርፉ ያደረገችው እሷ ነች። ተዘርፈዋል። ተዘርፎ ግን እቃው አንድ ቃ እኔ ጋር አልደረሰም። እቃው በሙሉ ያለው እሷ ጋር ያለው ይሄ ወርቅ ምናምን ያለው እሷ ጋር ያለው እንዳለ። ስለዚህ አሁን እያመንክ ነው ማለት ነው። አንተ ዘረፋው ውስጥ እንዳለህበት እያመንክ ነው ማለት ነው። ምክንያቱም ንገረኝ ነው እንዴት መሰለህ እያመንክ ነው አይደለ? ንገረኝ እኮ እየነገርኩ እኮ ነው ያለሁት። እሺ ቀጥል። እየነገርኩ እኮ ነው ያለሁት። እሺ እቃው ተዘርፏል። ግን እኔ አይደለም የኔ ሰዎች ናቸው። እኔ የለሁበትም። ስለዚህ አንተም እኔ የለሁበትም እንድትለኝ አልፈልግም። ያንተን ሰዎች አንተ ሳታዛቸው ምንም ስራ አይሰሩም አይደለም? ስራውን እንዲሰሩ እኔ አለሁበት እኔ አዝዣቸዋለሁ። ግን አንድ የደረሰ እቃ የለም እሷ ጋር ያለው በሙሉ እቃ። ምን ማለት ነው አልገባኝም። ይሄን ደግሞ ያደረግነው ለምንድን ታውቃለህ? ቆይ ለምንድን ነው አልገባኝም።
ቤቱን አዘረፈህ እቃ ሁሉ እሷ ጋር ነው ማለት ምን ማለት ነው አልገባኝም አንድ ሙሉ ለሙሉ ያለው እሷ ጋር ነው ለምን ወርቁም ጭምር ያለው እሷ ጋር ያለው ደባርለ ትልቅ እቃ ሌላ መቃል ሊኖር ይችላል እስካሁን እኔ ማለት በሙሉ ለሙሉ እሷ ጋር ነው ማኔጅ ያደርገች እሷ ጋር ነው ስለወርቁም ስለምታቁም ጭምር ነው ማለት ነው በእምነትን ለመዝረፍ የሞከራችሁት ለምንድን ነው እቃው እሷ ጋር ያለው የምትለኝ አልገባኝም ምክንያቱም እሷ ጋር ያለው አንተ ነህ አይደል እንዴ የዚህ ነገር አለቃ ምን ማለት ነው ቆይ እኔ እየገባኝ አይደለም የምታወራው ነገር ሰውዬ ይሄ ነገር እንዲደረግ አድርጌ አዝዣቸው ነበር በወቅቱ ማለት ነው እሺ አለ ወርቁም አለ የተለያዩ እቃዎችም አሉ እዛ ጋር ማለት ነው እኔው ራሴ ነኝ ስለዚህ ሃናንን ያዘዝካት አንተ እንደሆንክ እያመንክ ነው ማለት ነው የኔ ልጆች አሉ ሌላ ልጆችም አሉ ሃናን ጋር የሚያግዟት ማለት ነው ቤቱ እንዲዘረፍ ያደረጉት ልጆች ማለት ነው እንዲዘርፍ ያልኳቸው እኔ ነኝ ሄዱና አድርጉ ያልኳቸው እኔ ነኝ የኔ ሰዎች ናቸው እና ሃናንም ነበረችበት ስለዚህ ያ ዕቃ ግን ተወስዶ ተዘርፎም ሆነ ተወስዶ እንዲመጣ የፈለኩት በተለይ ወርቁ እኔ ጋር እንዲመጣ ነበር የጠበቅኩት እኔ ስለዚህ ወርቁም ምንም የመጣ ዕቃ የለም እኔ ጋር ማለት ነው ስለዚህ አልገባኝም ምን ለማለት እየሞከርክ ነው ያለው እኔ አሁን ላይ ራሱ የት እንዳሉ አርሶ አላውቅም የት እንዳሉ የኔ ልጆችም አልመጡም በዛው አንድ ዕቃ እኔ ጋር አልደረሰም የት እንዳስገባችሁ ራሱ አላውቅም ስለዚህ አሁን ከተዘረፈ በኋላ የተዘረፈው ንብረት እኔ ጋር አልደረሰም አንድ ነገር እኔ ጋር አልደረሰም አንድም ነገር እኔ ጋር ምን ማለት ነው ስለዚህ ሃናን ራሷ ወስደዋለች ይያልከኝ ስለዚህ ራሷ ታውቃለች የት እንዳረጋችሁ የት እንዳስቀመጠችው ሃናንና እነዛ ከተዘረፈ በኋላ ሃናን ላንተ አልሰጠችህም ማለት ነው እንደዛ ነው ያልከኝ አንድም ዕቃ እኔ ጋር አልደረሰም አንድም ዕቃ ኢቭን ዕቃው መድረሱ አይደለም የት እንደወሰዱት ራሱ ማስረጃ አልነገረችኝም የት ነው ያለው ዕቃው የት ከዚህ ሁሉ ነገር በፊት ግን ለምን በእምነት ፍቅረኛ አይደለች እንዴ በጣም ወዳታለሁ በጣም እንዋደዳ እንደዛ ዲስኩርን ስደሰኩርልኛል ነበር እንዴ ቀደም አዎ እና ለምን እሷን መዝረፍ አስፈለገ ንገረኝ ይሄ የሆነበት ምክንያት ደግሞ እነግርሃለሁ ይሄ የሆነበት ምክንያት ምን መሰለ አንተ በእምነት ቅርብ ጓደኛ ነህ ገባ አይደለ ከኔ ጋር ምን ያገናኘዋል ታዲያ አንተን ወንጀል ውስጥ መክተት ፈልጌ ነበር ምክንያቱም አካባቢ ማጽዳት ስላለብኝ ምን ማለት ነው አልገባኝም አንተ እንደዘረፍክ አድርገን አንተን ወንጀል ውስጥ ለመክተት ነበር ይሄን ሁሉ ነገር ያደረግነው ማለት ምን ማለት ነው አንተን ወንጀል ውስጥ ለመክተት ማለት ነው ምክንያቱም እየተከታተልከኝ እንደሆነ አውቃለሁ በቅርብ ርቀት ማለት ነው ስራዬ እንዳልሰራ እያደረከኝ እንደሆነ አውቃለሁ ሰውዬ ስለምን እኔ የት እንተዋወቃለን ሲጀመር እኔ መፈጠረን ሙላ እኮ አላውቅም አንተ ላታውቅ ትችላለህ እና ታዲያ ምንድነው የምታወራው እኔ ግን በደንብ አድርጌ አውቃለሁ ከነስራ ጭምር ስለማውቅ ግዴታ ግን ማጽዳት አለብኝ አካባቢ ገባ ምን ማለት ነው እኮ ከኔ ጋር ምንም ያገናኘው ከኔ ስራ ጋር የሚያገናኘኝ ነገር ምንድነው የፈራሁት ነገር እኮ አልቀረም አሁንም እኮ በአንተ እጅ ላይ ወድቄ እንደዚህ እያሰቃየኸኝ እኮ ነው ያለው ገባ አይደለ ይሄ እንዳይሆን ግን ያኔ ገና ነበር ላጸዳ የሞከርኩት ግን አንተ ቀደምከኝ በለጥከኝ አንተ እኔ ግን እንደዚህ ትበልጠኛለህ ብዬ አልጠበቅኩም ነበር አንተ ስለዚህ ሐሳቤ የነበረው ምንድነው ዳኒን ወንጀለኛ ለማስባል አሁን እንደተባልኩት ማለት ነው የዚህ ነገር ሲጀመር ቀጥታ በእምነት የጠረጠረችው እኔን ነው አንተ እንድትሆን ነበር የፈለኩት እኔ ስለዚህ አሁን በእምነት የጠረጠረችው ጥርጣሬ እንደዛው ቀጥሎ ወንጀለኛ አንተ እንድትሆን ነበር ቀመሬ ማለት ነው ሐሳቤም ያሰብኩትም እሱ ነበር ምንድነው የምታወራው ገና ለገና እንትን ይዛችሁ ብቻ ምንድነው የምታወራው በቃ ይሄ ነው ልቀቀኝ ካሜራውን ዝቅ አድርግልኝ ልቀቀኝ ውሰዱት ይሄን ሲጀምር በደም ጋዘን ውስጥ አስገቡት ውሰዱት ውድ ቤተሰቦች እንግዲህ ከአዳነ ጋር የነበረን ቆይታ እንግዲህ ያያችሁትን ነበረ ማለት እኔ እንጃ እኔ በምን አይነት ምክንያት ተነሳስቶ እንደዚህ አይነት ነገር ሊናገረኝ እንደቻለ አልገባኝም ገና ለገና ወደፊት ለምሰራው ስራ እንቅፋት ትሆነኛለህ በሚል ቀድሞ ማስጠንቀቂያ ቀድሜ መንገዴን መጥረግ አለብኝ በሚል መልኩ ነው እንግዲህ እኔን ወንጀለኛ ለማድረግ ሲሞክር የነበረው ማለት ነው ግን ደግሞ ሳይቀድመን ነው እንግዲህ ይህንን ሰውዬ የበለጠ ጉዳት ከማድረሱ በፊት በቁጥጥር ስር አውለነዋል ግን ደግሞ ከዛም ባሻገር ደግሞ አንዳንድ የነገረን ነገር ነበረ ያው በመኪና ጉዳት እንዳደረሰች እቺ ሃናን የተባለች ግለሰብ እንግዲህ በመኪና ጉዳት እንዳደረሰችና የሰው ህይወት መጥፋት ዋነኛ ምክንያት እንደሆነችም ጭምር እንግዲህ በማስረጃ አረጋግጦልናል ግን ደግሞ ከዛ በላይ አሁን በዋናነት ማወቅ የምፈልገው ነገር ምንድነው ወርቁ የት ነው ያለው የተዘረፈው ንብረት በሙሉ የት ነው ያለው ንገሪኝ እሱ ጋር እንዳልደረሰው ነግሮኛል ሁሉንም ነገር ነግሮኛል ስለሱ ማውቀው ነገር የለም ምን ማለት ነው ማውቀው ነገር የት እንዳለ ማውቀው ነገር የለም እኔ ማውቀው እስከሚወጣ ድረስ ብቻ ነው በቃ ያንን ንብረት የሱ ሰዎች መተው እስከሚያወጡ ሰዓት ያለውን ነገር ብቻ ነው ማውቀው ምን ማለት ነው አልገባኝም በቃ ይዘው ሄዱ ይዘው እንደሄዱ አላውቅም እያልኩ የሰማሁት ግን ከዚህ ተቃራኒ ነው እሱ ያሻል አሁንም እሱ ያሻል ስለሱ ማስረጃ ማምጣት አለብኝ ወይስ ደግሞ አንቺ መደብደብ አለብኝ ወይስ መጋዘን ማስገባት አለብኝ ንገሪኝ እንዴ እሱ እኮ አስፈላጊ አይደለም እኮ እንደዛ ካልሆነ እውነቱን እንድነግሪኝ ነው የምፈልገው እውነታው ይሄ ነው ምን ብዬ ልንገርህ ስለዚህ ከዚህ ውጪ የምትናገሪው ነገር የለኝም እንደዚህ ነው እያልሽኝ ያለሽ ግን ደግሞ አዳነ በስነ ስርዓት አረጋግጦ ነው የነገረኝ
የዚህ ሁሉ ነገር ዋናው ሐሳብ ራሱ ዳኒን ማስወንጀል፣ ዳኒን ወንጀል ውስጥ ማስገባትና እሱን እስከመጨረሻው ከመንገዳችሁ ማጥራት እንደነበረ እሱ አውቋያ እኔ እናንተ ሊያጣላን ይሄ እኮ ከሰው ጋር ሊያጋጨኝ እኔ እናንቺ እኮ አሁን አይደለም የተጣላ ነው ከሰው ጋር ሊያጋጨኝ እኔ እናንቺ አሁን አይደለም የተጣላ ነው ትሰምኛለሽ እኔ እናንቺ ሰላም እንደሆን እንዲሰማሽ አልፈልግም ሲጀመር ገና ከመጀመሪያው ማለት ግን እንደዚህ እየፈጣጠረ የሚያወራው ሊያጋጨን ነው እያልኩክ ነው ማስረጃዎቹ እንዳለ እየፈጣጠረ ነው የሚያወሩት ማለት ነው አይደለ ያሳየኝም ስለ መኪኖቹ ምናምን ስለ ገጫሽውም ሰው ስለ ገደልሽውም ሰው እሱ ጋር ስላለው መረጃ እያንዳንዱ ፈጥሮ ነው አትኝመች የሚያየውትን ነገር አይ ስለ መኪናው ጉዳይ ነግሬያለሁ እንደዛ ከሆነ አሁንም ቢሆን እውነቱን እንድነግሪኝ ይፈልጋል ያኛው እውነት ነው ማለት ይሄኛው እውነት ነው ማለት ነው እንዴ በዛ እያስፈራራኝ ነው ይሄን እያደረገ ያለው ንብረቱ የት ነው ያለው ንገሪኝ አላቀም እንደዚህ አላቀም ንብረቱ እስከ ወጣ ሰዓት ድረስ ብቻ ነው ማቀው እንጂ ከወጣ በኋላ የት ሄደ ማን ያወጣው አላውቅም እሱ ራሱ ነው ያወጣው አራባከሽ እሱና አብሮ ያሉት ግብር አበሩ እሱ ራሱ በቦታው እንዳልነበረማ የአይን ማኞች በቦታው የነበሩ የአይን ማኞች ነግረውኛል ባይኖር የሱ ሰዎች ማለት እሱ አይደል እንዴ አይደለም እነዛን ሰዎች ደግሞ አንቺ እንደምታሰራቸው ነው የነገረኝ ማለት ለዚህ ነገር ስራ ለመዝረፍ ሲፈልጉ ከናኦድ ጋር ወስደሽ ያገናኝሻቸው አንቺ እንደው ቀድመሽ ራሱ ገና ከመጀመሪያው እኮ ራሱ እኮ ነግረሽኛል አይደለም ቀጥይ እሺ አሁን አውሪ እኔ የለውበትም እያልኩ ንገሪኝ አንቺ ሴትዮ ንገሪኝ የለውበትም ልቀቀኝ የለውበትም ምን ዝርፊያው ላይ ነው የሌለሽው ምንም ላይ የለውበትም በቃ እኔ እሱ እስከመጣ ሴትዮ ተናገሪ እያልኩሽ ነው እውነቱን ተናገሪ ልቀቀኝ በቃ እነግርሃለሁ እሺ ልቀቀኝ እውነቱን ልንገርህ እንዴ ይሄ ነገር እኮ ተናገሪ ምን ነገር ጀምሮ እውነቱን እናገራለሁ መስራት ቁጭ ብለሽ አውሪ በቃ ምንድነው እሱ ንብረቱ እኔ ጋር ነው ያለው ማለት ወርቁ አንቺ ጋር ነው በቃ ስለዚህ እንደዛ ከሆነ ለምንድን ነው ያልሰጠሽው ከዛ በፊት ወደ መደምደሜ ከመግባቴ በፊት ለምንድን ነው ለሷ አሳልፈሽ ያልሰጠሽው ግን ያልሰጠሁት ምክንያት ሁሉ ጊዜ በዛ በመኪናው ወንጀል ከዛሬ ነገር ተነቃብኝ ከዛሬ ነገር ታወቀብኝ እያልኩኝ ስጋት ላይ ነኝ ስለዚህ ይሄን ንብረት ሸጬ በብሩ ልጆቼና ቤተሰቦቼን ሁሉንም ይዤ አገር ጥዬ ልጠፋበት ነው ማለት አገር ጥዬ ልጠፋበት ከሀገር ውጪ ልወጣበት ነው በቃ ብሩ ከተማ ቀይረሽ ልትኖሪ ነው እንደዛ ነው እያልሽኝ ስለዚህ ወርቁ አንቺ ጋር ነው አሁን ጥሩ እንደዛ ከሆነ የት እንዳለ ተናገራለሽ ስለ ሁሉም ነገር ተጠያቂዎቹን አግኝተናቸዋል ማለት ነው ከምንም አይነት ነገር በፊት ሁላችሁም ከበእምነት ህይወት ትወጣላችሁ በመጀመሪያ ማለት ነው ከዛ ሲቀጥል ደግሞ ሰው ለመጉዳት ሳይሆን ግን ልትገነዘብልኝ የሚገባው ራሴን ለማዳን ነው የተጠቀምኩት በቃ በእውነት ራስሽን ልታድኚ ጓደኛሽን እየጎዳሽ ጓደኛሽን በባዶ ሜዳ አውላላ ሜዳ ላይ ጥለሻት ከዛ ባለፈ ደግሞ ሌላ ነገሩ ላይ የማይመለከተው ሰው እንዲወነጀል እያደረግሽ ሌላን ሰው ያለ ጥፋቱ እንዲወነጀል እያደረግሽ በገንዘብ ሊተካ ይችላል እኔ ግን የኔ ወንጀል በምንድነው ሊቀየር የሚችለው አንተ አስብ ሊፈረድበት የነበረው ሰው ንገሪኝ በእናንተ ምክንያት ሊፈረድበት የነበረው ሰው ንገሪኛ ምንድነው የሚሆነው ሰው ያንን አላሰብኩትም ግን በቃ እሷ ሲጀመር ይበቃኛል ከዚህ በላይ ካንቺ ጋር መነጋገር እንፈልግ ወደ ቤተሰቦች እንግዲህ እንዳያችሁት ነው ሁሉም ነገር እዚሁ ፍርጥርጥ ብሎ ጉድ ወጥቷል በእምነት በዙሪያ የከበቧት ሰዎች ፍቅረኛዬ ባለችው የገዛ ጓደኛዬ የግል ጓደኛዬ ብላ በመተጣራት ሴት እንግዲህ እንደተከዳችና ሁሉም ንብረቷ የተዘረፈው በእነዚህ ሁለት ሰዎች እዚህ ጋር በመተዋት በሃናን እንዲሁም ደግሞ በገዛ ፍቅረኛዋ በሆነው አዳነ በተባለ ግለሰብ እንግዲህ እንደተከዳች ነው ሁሉንም ነገር የምናውቀው ግን በስተመጨረሻ እውነት ተደብቃ አትቀርምና ፍትህ ራሷን አውጥታለች ማለት ነው ወደ ቤተሰቦች ወደ መጨረሻው ደርሰናል እንግዲህ ያሉትን ነገሮችን አዳነም ላይ እቺም ሴትዮ ላይ እንግዲህ ያሉትን ነገሮችን መረጃዎችን አጠናክረን ወደ ማስረጃ ቀይረን እንግዲህ ለህግ አካላት አሳልፈን የምንሰጣቸው ይሆናል በሌላ ፕሮግራም በድጋሚ እንመለሳለን አሁን ግን አንዳንድ ማገባደድ ያለብኝ ጉዳዮች ስላሉ መሄድ አለብኝ ነይ ተነሽ